ለብር 10 ቦታ ምገባው ገድሉ ላይ የተክሊል ስጋ የበላ ደሙን የጠጣ ስጋውን የበላ ደሙን የጠጣ የዘላለም ሕይወት ያገኛል ተብሎ ከተቀመጠ ገድሉን ክፈተውና አሳየን። ሰው ቀጥላው ወደ ጊዜ እውነተኛ ሰምቻለሁ። ቦርናጌን እሱን ሰምቻለሁ። ብሉኝ የሚለውን ታሳየኛለህ ወይስ አታሳየኝም? እንዴ መብላችን ናቸው እኮ እሳቸው። ኢየሱስም እኮ እውነተኛ መብል ነኝ ነው እኮ የሚለው። ጥያቄ ብሉኝ የሚል አለ ወይስ የለም? ኦኬ እሺ አለ ወይስ የለም? ሌላ ነገር አልጠየኩም። በቃ እውነተኛ መጠጣችን የህይወት መጠጣችሁ እሳቸው ናቸው ነው የሚለው። ቦርናጌን ለመጨረሻ ጊዜ አለ ወይስ የለም? አትጣም። እኔ ስጋ እኔ እንጀራ ነኝ ብሉኝ ብሏን፣ ተክልዬም ብሉኝ ብለዋል። ከፈተው የተክልዬን ከፈተው ትነግረኛለህ። ይህ ተክልዬን ላሳይ። የህይወት እንጀራ ናቸው እሳቸው፣ የህይወት መጠጥ ናቸው። አሁን አዳምጡኝ። አሁን እናንተ ይሄን ያልከን ይሄ አለ ብለህና ኢየሱስ ክርስቶስ የህይወት እንጀራ ነኝ ብሏን አይደል? ቆይ ይሄ ሰውዬ ምንድን ነው? ጤነኛ አይደለም እንዴ? ምንድን ነበር ቅድም ያልከን? የእሳቸውን ስጋና ቅድም ስለ ሚስጥር ሲነግር አይደል እንዴ? ሚኒሊክ የእሳቸውን ስጋና ደም ፍጡር ወደ ማምለክ አልመጣም አልክ እንዴ? ፍጡር ይመለካል በቤተክርስቲያን አለ። አዎ የተክልዬን ስጋና ደም ካልበላ አትድንም አልክ። እንዲህ የሚላለው ያልኩ አዎ አለ አልከኝ። የት ገድላቸው ላይ? ስለዚህ አሁን የተክልዬን ስጋ መብላትና የተክልዬን ደም መጠጣት የዘላለም ሕይወት ነው የሚለውን አሁን አሳየን። ጢሞቴዎስ ታድናለህ ተብሏል አልተባለም? ከዚህ ጋር እንሂድ። ያንን በአውዱ ስናነብ ነው ላሳይ ነው። ታድናለህ ተብሏል ወይስ አልተባለም? ቀጥለ ጨርሳ አንብበው ቦርናጌን። ሁሉንም በቅደም ተከተል አሳይሃለሁ። ቆይ አንዴ በቅደም ተከተል ሁሉንም አሳይሃለሁ። ጢሞቴዎስ ታድናለህ ተብሏል ወይስ አልተባለም? ጢሞቴዎስ ላይ ስንሄድ ጢሞቴዎስ ተብሏል ወይስ አልተባለም? እናነባለን። አሁን ይህንን አንተ በገባህ ቦርናጌን ልፈታልህ ነው ግን መጠይቅህ ወደዚህ አልሄድም። ወደ ጢሞቴዎስ አልሄድም። ወደ ጢሞቴዎስ በኋላ እንሂድ። ሊያሳየንም ደግሞ የሚገባው ምንድን ነው? የተክልዬ ስጋና ደም የዘላለም ሕይወት ይሰጣል የሚለውን ሊያሳየን ይገባል። አሁን ክፈተውና አሳየን። እዚህ ደግሞ እሳቸው ምርኩዝ ናቸው። ዳዊት ደግሞ ብሉኝ ብለዋል ያልከውን ክፈትና አሳየን። ብሉኝ ብለዋል ያልከውን ክፈትና አሳየኝ። ብሉኝ የሚለውን ቃል ይሄው መብል ናቸው እኮ አልኩህ። መብል ብሉኝ የሚለውን እሱንማ እየተረጎምኩልህ ነበር። ግን አንተ የራስን ቃላቶች የምጨማምር ከሆነ ቃላቶቹን ማሳየት አለብህ። በተጠማን ጊዜ የህይወት መጠጣችን ማለት ነው። ችግር የለውም፣ እሱን አብራራልሃለሁ። ቦርናጌን ግን አንተ የራስን ማብራሪያ ምሰጥ ከሆነ ቃሉን አሳየኝ። ምክንያቱም ማብራሪያ ሰጪ ሆነ ስለተቀመጥ እያሳየኸኝ ልተርጉምልህ። በተጠማን ጊዜ የህይወት መጠጣችን ማለት ነው? ለ10 ቦታ አትርገጥ። አልረገጡም። ይህም ብቻ ነው የሚፈልግ። በተጠማን ጊዜ የህይወት መጠጣችን ማለት ነው? እሺ አንዴ ብሉኝ የሚለውን አሳየኝ። ይሄው በታረዝነን ጊዜ ልብሳችን ክፈትና ስጋቸውን መብላት ደማቸውን መጠጣት የዘላለም ሕይወት ያሳቸው የህይወት መጠጥ ናቸው። የህይወት መጠጥ የሚባል ስጋቸውን መብላት ስጋቸውን መብላት ደማቸውን መጠጣት የዘላለም ብሉኝ ማለት ምን ማለት ነው? ብሉኝ አሉ የሚለውን ብሉኝ ያሉበትን አሁንም ኢየሱስ ክርስቶስ እኔም ብሉኝ አለ እኮ። ክፈት ብሉኝ ያሉበትን ከፍታ አሳይ ካልህ ይኸው ላሳያውን ኢየሱስ ክርስቶስ ብሉኝ ብሏል። የት ላይ? ዮሐንስ እሳቸው ብሉኝ ያሉበትን ከፍተህ አሳይ። ይኸው መብላችን ናቸው። ይኸው ላሳይህ። አንተ አማርኛ ትሰማለህ? ብሉኝ ያሉበትን አሳየ። አሁንም በዚህ በህዝቡ ፊት እጠይቃለሁ ደግሜ። እሺ ጠይቁ። እግዚአብሔር ሽማግሌ ስለሆነ እየተሳሳተ ሲኦል ስለሚያስገባ ተክለ ሃይማኖት እየተከተለ ያወጣል የሚል ቃል ተናግረሃል። ይህንን መጽሐፍ አሳየኝ ነው ያልኩ። እየሰማሁ ሆነው አትበለኝ። ጥያቄና መልስ ልመድ። ያዳምጡኝ፣ ችግር የለም። ይህማ በጣም እኮ ገድሉ በሙሉ እና ግን ሊያሳየንም ደግሞ የሚገባው ምንድን ነው? የተክልዬ ስጋና ደም የዘላለም ሕይወት ይሰጣል የሚለውን ሊያሳየን ይገባል። አሁን ክፈተውና አሳየን። አዳምጡኝ። አንተ ያልከኝን ይህን ያልከን ይሄ አለ ብለህና ኢየሱስ ክርስቶስ የህይወት እንጀራ ነኝ ብሏን አይደል? ቆይ ይሄ ሰውዬ ምንድን ነው? ጤነኛ አይደለም እንዴ? ምንድን ነበር ቅድም ያልከን? የእሳቸውን ስጋና ቅድም ስለ ሚስጥር ሲነግር አይደል እንዴ? ሚኒሊክ የእሳቸውን ስጋና ደም ፍጡር ወደ ማምለክ አልመጣም አልክ
እንዴ ፍጡር ይመለካል የቤተ ክርስቲያን አለ። አዎ የተክልዬን ስጋና ደም ካልበላ አትድንም አልክ። እንዲህ የሚላለው ያልኩ አዎ አለ አልከኝ። የት ገድላችሁ ላይ? ስለዚህ አሁን የተክልዬን ስጋ መብላትና የተክልዬን ደም መጠጣት የዘላለም ሕይወት ነው የሚለውን አሁን አሳየን። ሌላ እኮ ነገር አያስፈልግም። ታሳየንና ትሰጥላለህ። ያው ነው የምትሉት እንጀራ ነኝ እንዴ? ይሄ ሰውዬ እብድ ነው እንዴ? ሚዩት ያረኩ ለመጨረሻ ጊዜ ማይክን ስታበራ የጠየቀን ጥያቄ በቀጥታ ትመልሳለህ። አለበለዚያ አስፈላጊ አይደለም ሳስበው ማለት ነው። የተጠየቀው ጥያቄ ኢየሱስ ዮሐንስ 6 ላይ ምን ብሏል አልተባልክም። ለብር 10 ቦታ ምገባው ገድሉ ላይ የተክልዬን ስጋ የበላ ደሙን የጠጣ ስጋውን የበላ ደሙን የጠጣ የዘላለም ሕይወት ያገኛል ተብሎ ከተቀመጠ ገድሉን ክፈተውና አሳየን። ሰው ቀጥል አሁን ወደ ገድሉ የምትሉት ነገር አልገባኝም። የምትሉት ነገር እንዳይነበብ የተባለበትን ክፍል አሳየን። ስጋ ያድናል የተባለበትን ክፍል ክፈተው። ይሄን ህዝብ ግን መከራ ያድናል። ቆይ ለምን እንዳነባት ስጋው ያድናል የሚለውን ክፍል አሳየን። በቃ እንዳነብ ለምን ያልፈለጋችሁት? ሚውት ታረጋላችሁ እኮ አንብበው ክፈትና አሳየን። ይሄን ሞኝ ህዝብ ጽፋችሁ ያስቀመጣችሁትን ስላነበብንላቸው አይ በቃ ተረት ጀመረ። እንዳታስወጡት በጌታ ቆይ ብሩኬ አሁን ስለፈለጋችሁ አውቆ ነው እንደዚህ የሚለው። ታውት ቀጥል። አሁን እንትን የተባለውን በጌታ ስጋ ያድናል የተባለበትን ክፈት እናሳየን። በቃ ይኸውልህ እኔ ኮምፔርና ኮንትራስት እያደረኩኝ ነው። እኔ ስጋ እኔ እንጀራ ነኝ ብሉኝ ብሏን ተክልዬም ብሉኝ ብለዋል። ከፈተው የተክልዬን ክፈተው ትነግረኛለህ። ይህ የተክልዬን ላሳይ። የህይወት እንጀራ ናቸው እሳቸው፣ የህይወት መጠጥ ናቸው። ክፈተው። ስለዚህ ውሸት ነው ካል መጽሐፍ አንዴ አሁን ንግግርን ታቆምና መጽሐፉን ነው የምናነበው። እሺ ያንተን ንግግር አሁን ስማ፣ ምልህን ስማ። መጀመሪያ እናነብና ከዛ ታብራራለህ። አሁን ንግግሩን አቁምና አስነብበን ራቅ አድርገው እንዲታየን። ኦኬ እኔ ላንብበው። ሁለቱን ነው ግን ማለት ዮሐንስ ወንጌል ምዕራፍ 6 እናነባለን። ራቅ አድርገው የተክልዬን ማነባለን። ራቅ አድርገው። ቆይ አንዴ እንስማማ። ራቅ አድርገው እንዲታየን ሁለቱንም ላንብብ። ዮሐንስ ወንጌል ምዕራፍ 6ንና የተክልዬን አድርጌ ሁለቱን ላንብብ። ለምንድን ነው ዮሐንስ 6ን የምታነበው? ዮሐንስ 6 ላይ ጥያቄ አንድ አይነት ቃል ነው ሁለቱም። ኢየሱስም የህይወት እንጀራ ነኝ ብሏል፣ እሳቸውም የህይወት እንጀራ ናቸው። ችግር የለውም። ገድሉን አስቀድምልን። አይ ዮሐንስ ወንጌል ላንብበው። ከዛ ታስቀድማለህ ወይስ አታስቀድምም? አቤት የተጠየቀው ገድሉን ነው። ታስቀድማለህ ወይስ አታስቀድምም? እሺ ላስቀድም። ላንብብ። ዮሐንስ 6ን የሚያምኑ አይመስልም። እሺ ቀጥል። አይ ችግር የለም። እሱን እዚህ ላይ ያለው ሲነበብ ያኛውም እኩል ነው። ይህ አባታችን ለተበደሉ መማፀኛ ነው። እስኪ ከየቱ ጋር ነው የጀመርከው? አስነብበን እኛም እንድናየው። ይህ አባታችን። እሺ እዛ ወደ ኋላ ሲነበብ ደግሞ የሲኦል መግቢያና መውጫ ራሱ በሳቁን የያዘው እሱ ነው የሚለው። አልተጠየቅም። ውሸት ይላል። ተውና የተባልከው ብቻ አንብብ። በሳቸው ነው ጻድቅም ወርናጌ አልተጠየቅም። የተጠየቀውን ብቻ አውራ። እሺ ይላም። ለምንድን ነው ሁሉን ካወራሁትማ ችግር ነው ይናዳን። አሁን ችን ብቻ ላውራ። ይህ አባታችን ለተበደሉ መማፀኛ ነው። ይህ 10 ቦታ የምትረግጠው ይኸውልህ። እኔ እኮ ምን ዕዳ ነው እናንተ? አትናገር ነው በቃ። እዚህ ቤት እኮ አትናገር ኔት ይዞት ነው መሰለኝ ይመጣል። ማንም ያለ የለም። ጀስት ለተናገርከው ቃል ማስረጃ የሚሆንን ነገሩ ላይ ነው። አዳምጡ። ወደ ማስረጃው። እሺ በቃ እኔ እኮ በማንበቤ እግዚአብሔር ይስጥልን። በእውነት ያላየነውን አሳየን የሚባል እንጂ እኔን ማጣደፍ ማዋከብ በጣም እውነት መፍትሄ እኮ አይደለም። ወደ ማስረጃው ቦርና። እሺ ይህ አስተማሪያችን፣ ይህ መድኃኒታችን። እኔ መድኃኒት ኢየሱስ ክርስቶስ ነው የኔ። ይህ አለኝታችን። ይሄ ሰው በጣም እንትን የሚለው አታነጻጽር። ጽሁፉን ብቻ ዝም ብለህ አንብበው፣ አታብራራ። ደጋግሜ እየነገርኩ ነው። አንተ ጭንቅላት አይሰራም እንዴ? ጽሁፉን ብቻ አንብብልን። ማብራሪያ የምትሰጠው
የእኔ ጭንቅላት እየሰማ መስማት የሚችል ነው። እያየ ጭንቅላት ነው የሚሰማው። ጎበዝ ጭንቅላት ነው የሚሰማው። በአይኔ እያየሁ በጭንቅላቴ አመዛዝኜ እውነቱን ከሐሰቱም ላይ ሰው ነኝ። ናገር እናንተ በደፈናው ሰውን ለመጫን ሞክራችሁ ከሆነ ትችላላችሁ። እኔ ላንብብላችሁ፣ እናንተ ባለ ሕሊና ይፍረድ። እሺ፣ ይህ አለኝታችን፣ ይህ ነፃ አድራጊያችን፣ ይህ የመንግሥተ ሰማያት ፈለማችን፣ በታረዝነን ጊዜ ልብሳችን፣ በተራብን ጊዜ እውነተኛ ምግባችን፣ በተጠማን ጊዜ የሕይወት መጠጣችን፣ በደከምነን ጊዜ ምርኩዛችን ነውና። ማን? ተክልዬ። ስለዚህ የሕይወት መጠጥ ብሉኝ የሚለው የቱ ጋ ነው? ያው ምግባችን ነው እኮ። ችግር የለውም። እኔ እሱን አብራራልሃለሁ። 18 ረሃብ ይኸው በተራብንን ጊዜ መብላችን ማለት ተክልዬም ብሉት ነው እኮ። ሌላ ምን አለ? እንጀራ ያመጣል ይላል። 18 አንበው። ይህን አውቆ ሐዋርያው ጳውሎስ የሚለውን አንበው። ይኸው እዚህ ጋር ያለውን ጨርስልኝ። አንበው እሱን አንበው። ቆይ 18 ለምን እሄዳለሁ? ምን አለ እሱ? ምን አንበው? ይሄን አብራራልኝ። አንበው። ቆይ አንበው። እሱ የህይወታችን መድኃኒት ነው። እሱ መድኃኒት ነው ካል እሺ አዎ በለኝ። ስለ ክርስቶስ እኮ እያወራ ያለው እኮ። አቤት፣ ስለማን ነው የሚያወራው? አንድ ጊዜ ሶሪ፣ እኔ ልግባ። አንድ ጊዜ ከፍ አድርገው አንዴ። ምኑን ከፍ ላድርገው? እዚህ ክፍል ላይ እያወራ ያለው ስለምን እንደሆነ እንድንረዳው ከፍ አድርገው አንዴ። ይኸው እላይ ልሂድ። ኦኬ፣ ይኸው እሺ። ኃጢአታችሁን የሚያነጻ ለወጣኒነታችሁን ከፍጹምነት መዳረሻ ነውና ለመርከብ ሰውነታችሁ ጸጥታ ነውና። ኃጢአታችሁን የሚያነጻ ማን ነው? አንድ ጊዜ ተረጋጋ እስኪ። መሀል አትግባሽ። እዚህ ጀምር። እንዲሁም እዚህ የባሰ አለ። ወደኋላ ይባሳል። ተመለስ። ወደኋላ ልሂድ። እሺ ተመለስ። ይኸው አትግለጠው። ተመለስ ወደዛ። ያሁኑ ከዚህ ልጀምር። እዛው ገጽ ላይ ሆንና ተመለስ። የአሁኑ ገጽ ላይ ክፈተው። እዚህ ጋር ወይስ እዚህ ጋር? ይሄ ቅድም ያነበቡት ነው። አንድ ጊዜ ዝም በል አንተ። አንዴ ዝም በል። እሺ፣ የት ጋር አድርገው? አሁን የከፈትከው ገጽ ላይ አድርገው ፕሊስ። ይኸው። እሺ፣ እሺ። ከፍጹም መዳረሻ ነውና ለመርከብ ሰውነታችሁ ጸጥታ ነውና። ለመርከብ ሰውነታችሁ ኢኒሴንስ ምን ማለት ነው? አንብበው፣ በሙሉ አንብበው። ምን ማለት ነው? ይህን መልስ። ትርጉም አይደለም። አሁን አንብበው አንተ። ጨርሰው እስኪ። እኔ ጨርሰዋለሁ፣ ችግር የለውም። ያው 4 ነጥብ እስከዘጋው ድረስ ለመርከብ ሰውነታችሁ ጸጥታ ነውና ለድካማችሁ ጽናት የሚሆናችሁ ነውና። ምን ማለት ነው እኮ? በደከማችሁ ጊዜ እንግዲህ አንተ አብራራው እስኪ በምን ማለቱ እንደሆነ። እኔም አሁን ማብራሪያውን ሳታቅ ለምንድን ይህን መጽሐፍ የከፈትከው? እያወራ ያለው መጽሐፉ ሐዋርያው ቅዱስ ጳውሎስ ለሰውነታችን ከኃጢአት እንድንርቅና መንፈሳዊ የሆነ ላይ ያወራ ነው እንጂ የተክልዬ ጉዳይ ነው። ይሄ የጳውሎስ ጉዳይ አይደለም። አንዴ ተረጋጋ። ይህን ልጅ አንድ ሚዩት አድርጉት። እግዚአብሔርን በጣም ተዋሻለህ። እኔ እስካሁን ካየኋቸው ሰዎች ሚዲያው ላይ ፕሮቴስታንቶች ራሳችሁን ለማሳት ቆርጣችሁ የተነሳችሁ ሰዎች ናችሁ። ይቅርታ አድርግልኝና ዙም አታርገው፣ ዝቅ አድርገው። እሺ ሶሪ፣ በቃ መምህር መጥተዋል። ከእሳቸው ጋር ቀጥል። እሳቸው አላየውም ነበር። መምህር ይቀጥሉ። በነገራችን ላይ መምህር ይቀጥላሉ። እኛ የጠየቅነውን ጥያቄ ግን መልሱን አላመጣም። ቦና ግን ለማንኛውም መምህር ጀምሩ። ምክንያቱም እሱ ሲቀጥፍ ምንድን ያለው በሉኝ ጠጡኝ ብለዋል። ስጋዬን ብሉ ደሜን ጠጡ ብሎ አልነበር ያለው። ስለዚህ ያንን ማስረጃ አላመጣም በራሱ። የኃጢአት መድኃኒት ናቸው። ደህና ናችሁ? እንዴት ዋላችሁ?
ምህር እንትን ኔትወርኩ እስኪስተካከል እዮባ ወይ ባሮክ ይቀጥሉ ወይ ብሩኬ ወይ ወጥተው ይመለሱ። ዘግየት እያለ ስለሆነ እሺ። ቡርና ግን ካነበብከው እንጀምርና አንዴ ይህ አባታችን ለተበደሉት መማፀኛ ነውና ይህ አስተማሪያችን ይህ መድኃኒታችን ይላል። ይሄ ስህተት ነው ሐሳብ? ይህ መድኃኒታችን ስል የምን መድኃኒት ነው? በማስተማር መድኃኒት ወይም ማዳን ሊባል ይችላል። መድኃኒት አስተማሪ ይህ አስተማሪያችን ቆይ አዳምጥ። ይህ አስተማሪያችን መድኃኒታችን ነው የሚለው አይደል? በማስተማር ነው መድኃኒት የሚሆነው ወይም የሚያድን ነው መድኃኒት የሚባለው። ለምሳሌ ቆይ አዳምጥ፣ እየመለስኩልህ ነው አዳምጥ። ጢሞቴዎስ ታድናለህ ተብሏል አልተባለም? ከዚህ ጋር እንሂድ። ያንን ባውዱ ስናነብ ነው ላሳይ ነው። ታድናለህ ተብሏል ወይስ አልተባለም? ቀጥለ ጨርሳ አንብበው ሁሉንም በቅደም ተከተል አሳይሃለሁ። ቆይ አንዴ በቅደም ተከተል ሁሉንም አሳይሃለሁ። ጢሞቴዎስ ታድናለህ ተብሏል ወይስ አልተባለም? ጢሞቴዎስ ላይ ስንሄድ ጢሞቴዎስ ላይ ወይስ አልተባለም እናነባለን። አሁን ይህንን አንተ በገባህ ቦርናጌን ልፈታልህ ነው ግን ቀጥል። ያዝልኝ። አይ ወደዚህ አልሄድም። ወደ ጢሞቴዎስ አልሄድም። ወደ ጢሞቴዎስ በኋላ እንሂድ። ዮሐንስ ምዕራፍ 6 ላይ እንሂድ። በቅደም ተከተል ያልኩህ አይደል ቅድም። እኔ እኮ መጽሐፍ ቅዱስ ላይ ለአንብብ ስል እምቢ ነው ያለኝ። ዮሐንስ 6ን አምጥቼ ለአንብብ ስልህ እምቢ አለኝ። እምቢ አላልኩም። በቅደም ተከተል ነው ያልኩህ። ይሄኛውን ላስረዳህ ነው። ስለዚህ እኔ ይሄኛው እኮ አልገባኝም ማለት መረዳት ከፈለግ እንዴ ታዲያ ምንድነው? ከገባህ ለምንድን ነው እሱ ታዲያ የምትጠይቀን ወይ የምታነበው? ይሄው ብሉኝ አሉ። ብሉኝ ከማለት ውጭ ሌላ ምን ልሁን? አላሉም። ይኸውልህ ቡርናጌን በጌታ ስም አሁን ይኸውልህ ክፍሉ ምን ማለት ነው የሚለው ላብራራልህ ነው። መረዳት ከፈለግ ተረጋጋና ምልህን ስማ። ከዛ ለምጠይቅ መልስ። አይ እንዲህ ብለዋል ምትል ከሆነ የቃል በቃል ጥያቄ እኮ ቅድም አቀረብንልህ። ለምሳሌ ይሄው ብሉኝ ብለዋል፣ ስጋዬን ብሉ ብለዋል፣ ከዮሐንስ 6 ጋር ይነጻጸራል አልክ። አንጣ ብሉኝ ያሉትን ስንል ይህንን ያነበብከው። ይሄ ማለት ደግሞ አንተ እንዳልከው አይደለም ላብራራልህ አልኩ። ስለዚህ ማብራሪያ ስማ፣ ለምትጠይቀው መልስ። እንዲሁ ስግጥ የማለት ጉዳይ ከሆነ ግን ያው አፍረ ነው የምትመለሰው። በአጭሩ ጢሞቴዎስ ታድናለህ የተባለው ከምን አንጻር ነው? አንዴ ችግር የለውም። አንዴ እሳቸው የተባለው ከምን አንጻር ነው? ጢሞቴዎስ ታድናለህ የተባለው ከምን አንጻር ነው? ይሄን መልሰው፣ ከዛ ትቀጥላለህ። ሚውት እያረጋችሁ ስለሆነ እኔ ማውራት አልቻልኩም። እንግዲህ ለምን እንደሆነ እሺ፣ ቀጥል አንተ አብራራና። ጢሞቴዎስ ታድናለህ የተባለው ከምን አንጻር ነው? እኔ ጢሞቴዎስ አልሄድሁም። መጽሐፍ ቅዱስ ለምን ሄደ አንተ? ዮሐንስ ወንጌል ምዕራፍ 6 ስል እኮ አይቻልም ነው ያለው። እሺ ይኸውልህ ምን ላስረዳ መሰለህ። አንዴ በቃ ቆይ፣ በጌታ ስም ላስረዳ የፈለግኩት ጉዳይ ስለነበረኝ ነው እዛ ሄድኩት። ለምንድን ነው የመጽሐፍት አገላለጽ መረዳት ካልቻልን፣ ሚዩት አድርግ እንዳታወራ፣ ተራ ሰጥና ታወራለህ። የመጽሐፍትን አገላለጽ መረዳት ካልቻልን በራሳችን እየገነጠልን ምን ተረጉም ከሆነ ስህተት ውስጥ ስለምንገባ እዛ ጋር ጢሞቴዎስ ጋር የወሰድኩት ለምንድን ነው የመጽሐፍትን አገላለጽ ለማሳየት ነው። ለምሳሌ ጢሞቴዎስን ጳውሎስ ምን ብሎታል? በትምህርቱ እንዲጸና ከነገረው ወይም ከመከረው በኋላ በዚህም ጽና፣ ይህንንም ብታደርግ ራስህንም የሚሰሙህንም ታድናለህ ብሎታል። በምንድን ነው የሚያድነው ሲባል ቃሉን በማስተማር ራሱ ጸንቶ ያን የጸናበትን ትምህርት በማስተማር። ግን ታድናለህ የሚለው ተነግሮለታል ወይስ አልተነገረለትም? ተነግሮለታል። ያንን መቀበል ካልከበደህና ያንን መቀበል ከእግዚአብሔር ማዳን ጋር ካልተጋጨብህ፣ ከክርስቶስ ማዳን ጋር ካልተጋጨብህ፣ አሁን እንደተጋጨብህ አድርገህ የመጣው ለምንድን ነው ሲባል ለዓላማ ነው። እርሱም ከመጽሐፍ ቅዱስ ጋር ከክርስቶስ ትምህርት ጋር የሚጋጭ ለማስመሰል ነው። አለመጋጨቱን አነጻጽሪ ከምትቀበለው መጽሐፍ ላሳይ ስለፈለግኩ ነው እዚያ ሄድኩት ማለት ነው። በመጽሐፍ ቅዱስ መድኃኒት፣ ማዳን የመሳሰሉት ቃላቶች ለፍጡራን ተነግረው ያውቃሉ ወይም ተነግረዋል። ሲነገሩ ግን የእግዚአብሔርን ማዳን በሚጻረር መልኩ ሳይሆን ከተግባራቸው አንጻር ነው። ለምሳሌ ሰባኪ በመስበክ ሰዎችን ወደ ድነት በማምጣት ታድናለህ ተብሎ ሊነገርለት ይችላል። መድኃኒት ተብሎ የተነገረላቸው ሰዎች አሉ። አይ ክርስቶስ መድኃኒት አይደለም ከማለት አንጻር አይደለም፣
ከተግባራቸው አንጻር ቃሉ ይጠቀሳል። የቃላት መመሳሰል ደግሞ የሚስጥር አንድነትን አያመጣም። ከዛ አንጻር ይህን ላሳይ ነበረ እና ፈቃደኛ ይሁን ካደለም ቦርናጌ። እሺ ኢዮብ አመሰግናለሁ። አንተ የገለጽክበት ሰዎችን ከስህተት ትምህርት ማዳን፣ ሰዎች ያድናሉ በትምህርታቸው ከስህተት እንዲመለሱ ማድረግ፣ ከስህተት አዳንኋቸው ብለህ ትላለህ። እኔ አልሁ እኔ የጠየቅኩት ሌላ ነው። የተክልዬ የህይወት ምግብ ናቸው ወይ የህይወት መጠጥ ናቸው ወይ ነው ጥያቄ። አዎ በለኝ። ዮሐንስ ወንጌል ምዕራፍ 6 እሱ የህይወት መጠጥ ነው፣ እሱ ለተራቡት ምግብ ነው። ኢየሱስ ክርስቶስ ብሉኝ ብሏል። ተክልዬም መዚህ ብሉኝ ብለዋል። ምርኩዝ ናቸው። እንደ ዳዊት ምርኩዝ ያለው እግዚአብሔርን ነው። እዚህ ደግሞ እሳቸው ምርኩዝ ናቸው። ዳዊት ደግሞ ብሉኝ ብለዋል ያልከውን ክፈትና ሳይንሽ ብሉኝ የሚለውን ቃል ይሄው መብል ናቸው እኮ አልኩህ። መብል ብሉኝ የሚለውን እሱንማ እየተረጎምኩልህ ነበር። ግን አንተ የራስን ቃላቶች የምጨማምር ከሆነ ቃላቶቹን ማሳየት አለብህ። በተጠማን ጊዜ የህይወት መጠጣችን ማለት ነው። ችግር የለውም፣ እሱን አብራራልሃለሁ ቦርናጌን። ግን አንተ የራስን ማብራሪያ ምሰጥ ከሆነ ቃሉን አሳየኝ። ምክንያቱም ማብራሪያ ሰጪ ሆነ ስለተቀመጥክ እያሳየኸኝ ልተርጉምልህ። በተጠማን ጊዜ የህይወት መጠጣችን ማለት ነው? ለአስር ቦታ አትርገጥ። አትረገጡም። ይህን ብቻ ነው የሚፈልግ። በተጠማን ጊዜ የህይወት መጠጣችን ማለት ነው? እሺ አንዴ ብሉኝ የሚለውን አሳየኝ። ይሄው በታረዝነን ጊዜ ልብሳችን፣ በተራብን ጊዜ እውነተኛ ሰምቻለሁ። ቦርናጌን እሱን ሰምቻለሁ። ብሉኝ የሚለውን ታሳየኛለሁ? ሳታሳየኝ እንዴ? መብላችን ናቸው እኮ እሳቸው። ኢየሱስም እኮ እውነተኛ መብል ነኝ ነው እኮ የሚለው። ጥያቄ ብሉኝ የሚል አለ ወይስ የለም? ኦኬ እሺ፣ አለ ወይስ የለም? ሌላ ነገር አልጠየኩም። በቃ እውነተኛ መጠጣችን የህይወት መጠጣችሁ እሳቸው ናቸው ነው የሚለው። ቦርናጌን ለመጨረሻ ጊዜ አለ ወይስ የለም? አትጣመም። ለምትናገራቸው በየመሃሉ ለምትናገራቸው ቃላቶች እያስቆምኩኝ ማስረጃ መጠየቅ አቅቶኝ አይደለም። ለአብራራለህ ብዬ እድሉን ስሰጥ አንተ ደግሞ በመሃል ወጋ ማድረግ ትፈልጋለህ ወይም ጣል ማድረግ ትፈልጋለህ። የመጀመሪያ ማደርገው ምንድን ነው ማለት ነው? ከዚህ በኋላ ለስህተት ንግግሮች ማስረጃ መጠየቅ ነው። ታሳየኛለህ ወይስ አታሳየኝም? ብሉኝ የሚለውን የት ያመጣል የሌለውን። አሁን በየመሃሉ መምህር ጣል የሚያደርጋቸው ቃላቶች አሉ። አይ ይሄ ማለት እኮ የተጻፈውን እንዲህ ማለት ነው ብለን እንዳናብራራ ሆን ብሎ ጣል ያደርግና ከዛን ከሌላ ክፍል ጋር ለማነጻጸር ይሞክራል። አብራሪ ከሆንክ ማስረጃ ማቅረብ አለብን። ማስረጃ ታቀርባለህ፣ አታብራራ ማለት ነው። መምህር ይቀጥሉሽ። አለው አሁን ይሰማል። መምህር አሁን በጣም አሪፍ ነው። አይ በጣም ሁላችሁን ሰላም ብያለሁ። ቀጥታ ወደ ሀሳቡ ስገባ ቦርናጌ የመናገር እንጂ የማድመጥ ክሎቱ በጣም አስቸጋሪ ነው። 2-3 ቀን ቤት ዘን የሆነ ወጣ ነው ያ ነው እኔ ስገባ ይወጣል። ምክንያቱም የሆነ ጊዜ የገባው ቃል ነበረ። እዚህ በኋላ ኦርቶዶክስ ሆናለሁ እመለሳለሁ ብሎ ተምሮ ነበርና በአዲስ ደግሞ የት አግኝተው እንደጋቱት ልጠይቀው ነበረ። እንግዲህ ለዚህ መልስ ላለመስጠት ይመስለኛል ሩጫው። ቢሆንም ደግሞ ሰው ራሱን እየሸሸ እስከመቼ እንደሚኖር ሳስብ ደግሞ ሌላ ጭንቅ ነውና እግዚአብሔር ይሁነው። የሚገርመው የተክለ ሃይማኖትን ገድል አምጦ እንደዚህ የሚል ሀሳብ አለ፣ ይህ ከምን አንጻር የመጣ ነው ብሎ ለራሱ እየተረጎመ በራሱ ስሜትና ፍላጎት ሲያብራራ ነበርና የት እንዳመጣውም አናውቅም የሚልም ጽሑፍ እያየሁ ነበረ። ቃሉ ልክ ነው። በጣም ግራ የተጋባችሁ እዚህ 1000 የምትሆኑ ሰዎች አላችሁ በዚህ አሁን በተነበበው ጽሑፍና መጻሕፍት ከምን አንጻር ነው አውድ ሊጠቀሱ የሚችሉት? ተክለ ሃይማኖት የህይወት ምግባችን ነው ሲባል ለምሳሌ አንድ ስራ ያጣ ሰው የሆነ ሰው ቢያስቀጥረው ስራ ይሄ እኮ እንጀራዬ ነው እንለዋለን። ያን ያስቀጠረንን አካል
እንዲያ ማለት ግን ሰርቪስ ላይ አቅርበን ሳህን ላይ አስቀምጠን እንጎርሰዋለን ማለት አይደለም። ስራ ለማግኘታችን ምክንያት ሆነን ማለት ነው። ደመወዝም እየከፈለን ያለ እሱ አይደለም። ደመወዝ የሚከፍለን የቀጠረን አካል ነው። ዳሩ ግን እሱ ለመቀጠራችን ምክንያት ስለሆነ እናመሰግነዋለን ማለት ነው። ልክ እንዲሁ ሁሉ ሕይወትን የሚያድል ወልደ እግዚአብሔር ኢየሱስ ክርስቶስ ነው። ለሕይወት ማግኘት ምክንያት የሆኑን ቅዱሳንን እኒኮ የሕይወት ምግባችን ናቸው ብለን እንናገራለን። ምክንያቱም የሕይወት ምግብ ክርስቶስን ያስተዋወቁን እነሱ ስለሆኑ ያሳዩን፣ ያገናኙን ማለት ነው። በሌላው አንቀጽ ተክለ ሃይማኖት ብሉይ ብለዋል ብሎ ሲናገር ነበር። እንዲያ የሚል ቃል ፈጽሞ ነው የሌለው። ገድሉ ከሱ ይልቅ እኛ እጅ ስላለ ማለት ነው። እና ፈጥሮ ማውራት አይነት ስሜት ነበረ። ከዛ ውጭ መጽሐፋዊ ማስረጃ አባቶቻችን ሲጽፉ ዝም ብለው አውርተው የሚያልፉ አይደሉም። ምንድን ነው የሚለው ይሄ የቅዱስ ጳውሎስ መልእክት ትንሽ ዝቅ ብሎ ቁጥር 18 ጀምሮ ማስረጃ ምጦ ለተክለ ሃይማኖት እንደዛ የተጻፈበት መጽሐፍ ቅዱሳዊ ማስረጃ ለመስጠት ነው። ለምሳሌ ባለፍ አንቲ ውእቱ ተስፋሁ ምንድን ነው ይቅርታ ወስሉጥ ስምኪ በሀበ እግዚአብሔር የሚለው የቅዳሴ ማርያም ትርጓሜ ስምሽ በእግዚአብሔር ዘንድ ለማማለድ የሰለጠነ ነው ይልና ይህስ እንደምንድን ነው ቢሉ ይላል ትርጓሜው። አንድ ሰው ነበረ፣ ገንዘቡን ለአዝማሪ ለዘዋሪ ሰጥቶ ጨረሰ። ከዚያ በኋላ ገንዘቡ ሲያልቅ ስደት መሰደድ ፈለገ። በከበርሁበት ሀገር ተዋርጄ ባገኘሁበት ሀገር አጥቼ ለምን እኖራለሁ? ስለዚህ ሂጄ በሌላ ቦታ ሰርቼ በላለሁ ብሎ ሲሰደድ ሰይጣን መንገድ ላይ አገኘው። ወአምሰሎ ለእብን ወርቀ ይላል። ድንጋዩን ወርቅ አስመስሎ አንከብሎ የት ትሄዳለህ ብሎ ጠየቀው። እኔማ ወደ ሌላ ሀገር ሂጄ ተሰድጄ ልበላ ፈልጌ ነው ብሎ ይነግረዋል። እና ለምን ሲለው ባለሀብት ነበርሁ ደኸየሁ ብሎ ድህነቱን ይነግረዋል። ከዚያ በኋላ ምንድን ነው የሚለው? በል ይሄን ብሰጥህ አይበቃህም ወይ? ወርቅ ነው ብሎ ድንጋዩን ሲያሳየው ይሄስ ይበቀኛል አለው። ይሄንን ወርቅ ያዝና ከዚህ በኋላ አንተ ወደ ምትፈልገው ሀገር ሂደህ ሰርተህ መብላት እችላለሁ ያልከውን ሀሳብን ታጥፋለህ ማለት ነው ብሎ አወራው ማለት ነው። ከዚያ በኋላ ሲያወራው የሰጠው ግብረ መልስ ምንድን ነው? እሺ ብሎ ሊመለስ ወሰነ። ከዛ ቅዱሳኑን ሥላሴንም አስካደው። ከዛም እመቤታችን ሲለው በእርሷስ ማንን ይዞ ይሰደዷል ጉዞ ብሎ አይቻልም አለው ይላል ታሪኩ። እና ከዛ ይቀጥልና ምንድን ነው የሚለው? ጌታችን እንዲምርላት እመቤታችን ጠየቀችው። ካልበኑት ሚሃር ውሻ ይማራልን ብሎ ጠየቃት። ዘፀዋ ስመኪ ወዘገብረ ተስካርኪ ምህር ለኪ ስምሽን የጠራ ዝክርሽን የዘከረ ምርልሃለሁ ብለሽ ቃል ኪዳን አልሰጠህም ወይ ብላ ጠየቀችው ይላልና ከዛ ደግሞ ምን መልስ ነው የሚሰጣት? እሱ ምሬልሻለሁ ሲላት ስጋውን አዋህደህ መልስ አስነሳልኝ ይላል የሚለውን የፕሮቴስታንቱ ዓለም እኔ ትንሽ አለፍ ስሄድ በወቅቱ መልስ ስላልሰጠሁበት ነውና እያደመጥኩ ነበረ። ያው ሰው ከሞተ በኋላ እንዴት ይነሳል ይላሉ። ይህ መጽሐፍ ቅዱስን አለማንበባቸውን የሚያሳይ ሀሳብ ነው። ምክንያቱም መጽሐፍ ቅዱስን እንዳላነበቡ የሚገለጽበት ምክንያት አልዓዛርን ከመቃብር ያስነሳ ክርስቶስ ይህንን ሰው እያስነሳው ቢባል ለምን ይገርማል? መጽሐፍ ቅዱስ ላይ ቃል በቃል የተጻፈ ሀሳብ የአልዓዛር የህይወት ታሪክ የተጻፈው በስጋው ነው። ሞተ ተነሳ ተብሎ ማለት ነው። ይህ ሰውዬ ደግሞ ሀሳቡ በነፍስ ነው። የሁለቱም ግን አንድ አይነት ታሪክ ነው። ይህም ሞቶ ተነሳ ነው፣ ያህም ሞቶ ተነሳ ነው የሚባለው። ያንም የሚያስነሳው እግዚአብሔር ነው፣ ይሄኛውን የሚያስነሳው እግዚአብሔር ነው። ሌላ መልአክ አላስነሳውም። ሌላ ጣዖት ጠንቋይ አይደለም የሚያስነሳው። እና መጽሐፍ ቅዱስን ራሱን የቻለ አውድ ስላለው መጽሐፍት የሚተረጎሙበት የራሳቸው አውድ ስላላቸው በዛ ልክ መጠየቅ ይጠይቃል እንጂ በራስ ስሜትና ፍላጎት በመሰለይ ቤተ ክርስቲያን ጽፋ ደጉሳ ለብዙ ዘመናት ለብዙ ዓመታት ያስቀመጠችውን መጽሐፍ በራስ ስሜትና ፍላጎት እያጣመሙ እየተረጎሙ እንዲህ ስለሆነ ነው እንዲህ ስለሆነ ነው ይኸው እንዲህ ይላል እያሉ ቤተክርስቲያንን ለማሳጣት ሙከራ ማድረግ ተገቢ ነው ብዬ አላምንም። ይህ ቃል እንዲህ ብሎ ተጽፏል ከምን አንጻር ነው ብሎ ባለቤቱን መጠየቅ ነው። የሰውን መጽሐፍ በጉልበት መተርጎም ተገቢ አይደለም። ውሻ እና መጽሐፍ ሊተረጉማቸው የሚችል ባለቤቱ ነው። የኔን ውሻ መፈተው እኔ ነኝ። የኔንን መጽሐፍም ልተረጉመው የምችለው እኔው ነኝ።
ማንም ሊተረጉምልኝ አይችልም። ከአባቶች የተረከቡት ምን ብላችሁ ነው የጻፋችሁት? ትርጓሜውስ እንዴት ነው? ሊመሰጠር የሚችልስ በምን አውድ ነው ብለን ጠይቀናቸዋል። የጠየቅናቸው የአባቶቻችንን ሀሳብ እኛ በእናንተ ፊት እናብራራላችኋለን እንጂ እናንተ በእኛ ፊት መጥቶ እንዲሁ በራሳችሁ ስሜትና ፍላጎት ለማብራራት የምትሄዱበትን ጉዞ ማቆም ተገቢ ነው ብዬ አምናለሁ። ከምን አንጻር ነው ብሎ መጠየቅ። ለምሳሌ መድኃኒት ይባላል። መድኃኒት የሚባሉ ቅዱሳን ብዙ ናቸው። ስለዚህ እኒህ መድኃኒት ስለተባሉ ቅዱሳን በመጽሐፍ ቅዱስ መድኃኒት የተባለ ግለሰብ መጥቀስ እችላለሁ። መድኃኒት የተባለ በመጽሐፍ ቅዱስ ውስጥ ነው፣ ሌላ ቦታ አይደለም። ስለዚህ እዛ ላይ በመጽሐፍ ቅዱስ ውስጥ መድኃኒት ስለተባሉ የክርስቶስ መድኃኒትነት ተጋፉ ማለት ነው። እንዴት መድኃኒትን ስተውት አምላክ የሚባል አለ በመጽሐፍ ቅዱስ። ረሰይኮ ከግዚአ ለፈርዖን አምላክ አድርጌ ሾሜሃለሁ ይላል። ማን ነው? ሙሴ ነው የተባለው። የፈርዖን አምላኩ ሙሴ ነው ይላል። ይህ ማለት ፈርዖንን የፈጠረው ሙሴ ነው ማለት ነው አይደለም። እና እንግዲያ ከሆነ አምላክ ብሎ የጠራው ለምንድን ነው ሲባል ወኪል ገዢ አድርጎ ስልጣን ስለሰጠው ነው። አሁን መድኃኒት የሚለው ምን ማለት ነው ከተባለ ክህነት አላቸው። የምን አይነት ክህነት? መንግስተ ሰማያት የሚያገባና የሚያወጣ ክህነት አላቸው። ድንግል ሐዋርያዊ መነኩሴ ናቸው። መንግስተ ሰማያት ያገባሉ፣ መንግስተ ሰማያት ያስወጣሉ። ከገቡ ህይወት ሆነን በሳቸው ጸሎት፣ በሳቸው ትምህርት፣ በሳቸው ህይወት እሳቸውን መስለን መንግስተ ሰማያት ከገባን መድኃኒታችን እንላቸዋለን። በሳቸው በኩል መንግስተ ሰማያት ካልገባን ደግሞ ወጣን ተረፋን ከቀራን ደግሞ ስለዚህ መንግስተ ሰማያት የሚያስገባና የሚያስወጣ ስልጣን ስላላቸው ለዛ የተነገረ ቃል ነው እንጂ አንድ ዋህድ ባህሪ ኢየሱስ ክርስቶስ አንድ አምላክ ብላ ነው ኦርቶዶክስ የምታምነው። የትኛውም አይነት መጽሐፍ ውስጥ ሲገኝ እንዳትተረጓጎሙ ይተረጎማል እንጂ አይ መጽሐፉ እንዲህ ስለሚል ኦርቶዶክስ ከክርስቶስ ውጭ ሌላ አምላክ አላት ብሎ በሐሰት መክሰስ ግን ቤተክርስቲያንን ተገቢ አይደለም። እና ቦርናጌ ከመጣህ እንኳን ደህና መጣህ። ባለፍ ከነቀሲስ ዲበኩሉ ሌሎቹም ባሉበት በጣም ብዙ ሆነን አውርተን መጻሕፍትን እንደምታነብ አሻሽልህ እንደምትመጣ አቋምን እንደምታስተካክል ብዙ አውርተን ነበር። ለረዥም ሰዓት አንድ ቀን ሙሉ ሌሊቱን ማለት ነው። እኔ በጣም አሻሽለህ እንደማገኘህ ነበር ሙሉ ተስፋ የነበረኝ። ዛሬ ደግሞ ተቀይረህ አገኘሁና እግዚአብሔር ይሁንህ ነው። ሌላ ምንም ልልህ አልችልም። በተቻለ መጠን ግን መጻሕፍትን ማንበብ ጥሩ ነው። እኛ ቀይ መስመራችን ስለሆኑ ቅዱሳንን እየወጣችሁ ደስ እንዳላችሁ ስድብ እንድትሳደቡ ቤተክርስቲያንን ለማሸማቀቅ እንድታስመስሉ በዚህ ሰው በሌለበት ፕላትፎርም እየገቡ እንደኔ ልጆች እንደነ ዮባ መሰሎቻቸው ባይኖሩ እኛ ብዙ አናይም። እግዚአብሔር በሚያውቅና ትውልድን የሌለንን ሀሳብ እንዳለን አድርጎ መድረኩ እነሱን ነው። እሺ መምህር፣ እኔ ባለፈውም አውርተናል። ጠይቋቸው። እኔ ጨርሻለሁ። አመሰግናለሁ። እሺ አንዴ ከተፈቀደልኝ ነው። ግን ባለፈው አውርተናል። ግን አሁን እኔ ይህንን ትርጉም የሚባለው እኔ አሁን ትርጉም የሚባል ለምሳሌ ትርጉም የሚያስፈልጋቸው ቃላቶች እንዳሉ አውቃለሁ። እዚሁ እኮ በዚህኛው ገጽ ላይ እኮ ከሲኦል የገቡ በሙሉ በተክልዬ አማካኝነት እግዚአብሔር ያስገባቸው ሁሉ ይወጣሉ ይላል። ቦርናጌ የመጀመሪያ ሀሳብ ሳጨርስ ወርደ ስትመጣ የምንረሳው መስሎ ሌላ ርዕስ ውስጥ አትግባ። መጀመሪያ የገባህበትን ርዕስ እዛው ላይ ነኝ፣ እዛው ነው ገጽ ላይ። አንዴ ቆይ። መጀመሪያ ያልከውን ኦኬ፣ የእሳቸውን ስጋ መብላት ደማቸውን መጠጣት የዘላለም ሕይወት ይሰጣል ይላል ብለሃል። እሱን ከፍተህ ታሳየለህ። የጠየቁ ግን ተሻሽለን እንደምትመጣ ቃል ገብተህ ነበር የወጣኸው። አሁን ግን ታጥቦ ጭቃን ሆንክ። መጽሐፍት የምታነብ መስሏቸው መሰለኝ። አነባለሁ ብለህ ነበር ነው እኮ የመጣሁት። ይኸውልህ በእሳቸው ምክር
እያነበብክ ነው። ጥሩ መጽሐፍት እንዴት እንደሚነበቡ እኔ ከመጽሐፍ ቅዱስ በደንብ ስለማሳይ አረበኛ ላምባቸው። አሁን አንዴ ፊት ለፊት ታነብና ከዛ እንዴት እንደምትፈታው እናያለን። ከመጽሐፍ እሺ ፍታልኝ። አሁን ፍታልኝ። አንዴ እስቲ ቆይ። መደረብ ውስጥህ ነው ምንድን ነው? በጣም ፈልገው ነው መደረቡ? አንዴ ስማና ከዛ በኋላ የአማርኛ እንትን እሺ፣ ተገድጄ ሚዩት ላደርግ ነው። ትልቅ ሰውነህ ግን መረጋጋት የለም። ተረጋጋና ስማ እሺ። ቀድም ስትገባ ምን ብለህ ነበረ? ስጋቸውን መብላት ደማቸውን መጠጣት የዘላለም ሕይወት ያሰጣል ተብሏል አልክ። ማስረጃው የቱ ጋር ነው እንደዛ የሚለው? አለ ማስረጃ? ኦኬ እንግዲህ ቅድም አንብቤዋለሁ። አንተ ዘግይተህ ስለገባ ሊሆን ይችላል። የህይወት መጠጥ አይቼዋለሁ። እያሳየ እያለ ነበርኩኝ። ክፈትና ስጋቸውን መብላት ደማቸውን መጠጣት የዘላለም ሕይወት በቃ እሳቸው የህይወት መጠጥ ናቸው። የህይወት መጠጥ የሚባል ስጋቸውን መብላት ስጋቸውን መብላት ደማቸውን መጠጣት የዘላለም ብሉኝ ማለት ምን ማለት ነው? ብሉኝ አሉ የሚለውን ብሉኝ ያሉበትን አሁንም ኢየሱስ ክርስቶስን ብሉኝ አለ እኮ። ክፈት ብሉኝ ያሉበትን ከፍታ አሳይ ካልህ ይኸው ላሳያውን ኢየሱስ ክርስቶስ ብሉኝ ብሏል። የት ላይ? ዮሐንስ እሳቸው ብሉኝ ያሉበትን ከፍታ አሳይ። ይኸው መብላችን ናቸው። ይኸው ላሳይህ። አንተ አማርኛ ትሰማለህ? ብሉኝ ያሉበትን አሳየ። ፊቴ ነው ማስረጃው እንዳትለኝ በእናትህ። ኦኬ እሺ ሶሪ እሺ አሁን ብሉኝ ያሉበትን ታሳየናለህ። አንብበው እስኪ የቱ ጋር ነው? መብላችን ናቸው ለሁላችን፣ ለእናንተም ለእኛም ናቸው ነው የሚለው። አዎ ናቸው። መብልህ መሆናቸውን ማመን በጣም ጥሩ ነው። አሁን እኔ ብሉኝ ያሉበትን የህይወት መብል የሆነውን ኢየሱስ ክርስቶስን አግኝቻለሁ። አሁን እናንተም ትበሏቸው ከሆነ እኔ ጥያቄ ምን ነበረ? አማርኛ የምትሰማ ከሆነ ብሉኝ ብለዋል ብለሃል። የቱ ጋር ነው ያለው? እሺ በተራብን ጊዜ እውነተኛ ምግባችን በተጠማን ጊዜ ማነው እያወራ ያለው? ቆይ ማነው እያወራ ያለው? እሳቸው ናቸው ብሉ እያሉ ነው። ቆይ ብሉ እያሉ ነው። አሁን እኔ ላንብበው እናንተ አይደለም ብለህ እንደፈለክ አድርገህ ተረጉመዋለህ። እኔ ላንብብልና የህይወት መብል መጠጥ ናቸው። እንደፈለኩ አድርጌ አይደለም ቦርናግ እኔ የጠየኩ ወይ ልጨርሰው? ይሄ ምንድን ነው? ልጨርሰው እሺ ላይ ጀምሬ ላንብበው። ይህ አባታችን ኧረ ቆይ ስማ፣ ምን ለሚለው ነው ማስረጃ የምትሰጠን? መጀመሪያ እባክህ መጀመሪያ ምን ለሚል ነው ማስረጃ የጠየኩ? መብል ናቸው እሳቸው። ወንድማችን ማለት ወይ እንደዛ ብለህ ነበር ማስረጃውን ክፈት ያልኩ? ምን ብለህ ነው ማስረጃ ክፈት ያልኩ? ስጋቸውን ያልበላ ደማቸውን ያልጠጣ የዘላለም ሕይወት የለውም ብሎ ነው የተነሳው አይደለ? መጀመሪያ ስጋቸውን መብላት ደማቸውን መጠጣት የዘላለም ሕይወት ይሰጣል አልክ። እሱን ማስረጃውን ክፈታል። ምን ልብሳቸውን ነው ብሉኝ ያሉ? ምናቸው ብሉኝ ያሉበት? አሁንም ብሉኝ ያሉበት ለተራቡ መብል ናቸው። ለተራቡ እሳቸው ብሉኝ ያሉት የቱ ጋር ነው? የህይወት መጠጥ ያሉት ምናቸውን ነው? ምንድን ነው የሚጠጣው ከሳቸው? እሺ ንገረኝ እስኪ። የህይወት መጠጥ ናቸው ያሉት የቱ ጋር ነው? ምንድናቸው ነው የምንጠጣው? ንገረኝ። ብሉኝ ያለበትን ናቸው ያለ። ቆይ መጀመሪያ አትጠይቀኝ። ቆይ ስማኝ መጀመሪያ አንዴ እስኪ ተረጋጋና ስማ። ኦኬ ቃላቶች አይደለም ሁለት የተለያዩ ቃላቶች ይቅርና አንድ ተመሳሳይ ቃል ጠብቆና ላልቶ ሲነበብ ቶታሊ ትርጉም ይቀይራል። ምናልባት ላታቅ ትችላለህ። ለምሳሌ ኮማ እንኳን ቶታሊ ለአንድ ሰው ህይወት አንዴ ስማ እባክህ። ሰው ሲያወራ አትጩ። አንዴ ኮማ እንኳን የሰው ህይወት ሊገድል እንደሚችል በጣም መረጋጋት በጣም ነው እንደ የጎደለ። ተረጋጋ። አንዴ ላውራና እሰጥሃለሁ። ለምንድነው ማትረጋጋ? ኮማ የሰው ህይወት ሊገድል እንደሚችል አንድ ጽሁፍ ጽፌ ላሳይ። ምክንያቱም አንተ ቃላቶች ምን ያክል ትርጉም እንዳላቸው ራሱ ምታውቅ አይመስለኝም። ኦኬ ከአሪዮስ ጋር ያጣላቸው ወይም ደግሞ ያጨቃጨቃቸው አትናቴዎስ እና
ቅዱስ ቄርሎስ አልሄዱም። አንዴ እስቲ ስማ፣ በፈጣሪ ስም ምንድነው ችግር? አንዴ ላውራ። ትሞላለህ እንዴ? ልትሰማ ምዕራፍ 6 ሚውት አድርግ። በፈጣሪ ስም ሚውት አድርግና ስማ አንዴ ምን ለማለት እንደፈለግኩኝ አንዴ ስማ ሲል ልትሞት ነው እንዴ? እሺ አንዴ ስማ እባክህ። ብዙ ሺህ ዓመት አላወራም። አንዴ የቃላትን ፓወር ለማሳየት ነው አንተ። ምክንያቱ አንተ ምንድነው እያልክ ያለው 30 ጊዜ ብሉኝ ብለዋል፣ ብሉኝ ብለዋል። አሁን ደግሞ እያመጣ ያለው እውነተኛ መብላችን ናቸው፣ እውነተኛ መጠጣችን ናቸው የሚሉ ናቸው። በጣም ሁለቱም የሰማይና የመሬት ያክል ልዩነት ስላላቸው። እሺ ምንድነው እያሳየው? እሺ ይሄ ለምሳሌ አንድ ጽሁፍ ላሳየ። አንድ ሰው ያስገደለ ቃል ነው ማሳየ። ኪል ሂም ናት ሊቭ ሂም የሚል አንድ ፍሬዝ አለ፣ አንድ አረፍተ ነገር። አንድ የትልቁ ላይ ታረገኛል ነው ራሴ ይላተልክ የቃላቶችን ፓወር ማወቅ እንድችል ማለት። አሁን ኪል ሂም ናት ሊቭ ሂም የሚለው አንድ ሰው ህይወትንም ሊያጠፋ ሊያድንም ይችላል። በነገራችን ላይ ኮማው እዚህ ጋር ሲገባና እዚህ ጋር ሲገባ ማለት ነው። ኦኬ ኮማው እዚህ ጋር ከሆነ አትግደሉት ተውት ነው። ኮማው እዚህ ጋር ከሆኑ ግደሉት እንዳትተውት ነው። ኦኬ እቺ ኮማ እንኳን ቶታሊ የሰው ህይወት ልታጠፋም ልታድንም ትችላለች ማለት ነው። ስለዚህ አንተ ደግሞ ምንድነው ያልከኝ? ኦኬ ስጋዬን ብሉ ብለዋል አልከ። ስጋዬን ብሉ ብለዋል አልከ። አሁን ስጋዬን ብሉ ብለው የተናገሩበትን አሳየኝ ነው ጥያቄ እንጂ እንዲህ ሲሉ እንዲህ ለማለት ፈልገው ነው ብለህ አታብራራ። ሲጀመር መጽሐፉ ያንተ ስላልሆነ ማለት ማብራራቱ ለኔ ተው፣ ለኛ ተው፣ ለክርስቲያኖቹ። አሁን ማብራራቱ ትተውና ምን ብለዋል ነበር ያልከኝ? ብሉኝ አሉ ብለሃል። ተሳስቻለሁ ወይስ አልተሳሳስም? ብሉኝ አሉ ብለሃል። ብሉኝ ብለዋል አላሉ? እኔ እሱ ጋር አላወራህማ። ጨርስ አንተ። ብሉኝ ብለዋል ወይስ አላሉ? በቃ ስርዓተ ነጥቦች ነው አስረዳንና ወደ ዋናው እንሂድ። እኔ እሱ ጋር አላወራም። ኧረ እኔ ጨርጥ እግዚአብሔር በቃ እሱን አስተምረንና ጨርስ። የአእምሮ እድገት ውስንነት የለብማ። ይሄ እኮ ጨርሼ ጥያቄው አንተ ያልከውን ጨርሻለሁ ወንድማችን። እንደዚህ ያለች አላደግም። እውነት ለመናገር ብሉኝ አንዴ የቆየ ልምዳችሁ ነው። እና ዋናው ላይ ኧረ በደንብ ስለ ፋላሲ አስተምርሃለሁ። ተረጋጋ፣ ችግር የለውም። ፋላሲ ምን መጣ? ምን አይነት ፋላሲ? አይ ምን ፋላሲ ኮሚት አደረኩኝ? እስኪ ምን አይነት ፋላሲ? በቃ እሺ ዝም ብለህና ምን አይነት ፋላሲ ኮሚት አደረኩኝ? ንገረኝ እስኪ። ምን አይነት ፋላሲ ነው ኮሚት ያደረኩት? አንተ ምን አይነት ፋላሲ እየሰራ እንደሆነ እኔ እነግርሃለሁ። እኔ ምን አይነት ፋላሲ ሰራሁ? እንግሊዘኛውን ተጠቅመዋል። እንግዲህ ምን ፋላሲ ተጠቀምኩኝ? እስኪ ምን ሚዩት አታርጉት። ቆይ ዝሆን ያለበት ቤት ነው እና ይገፋል በጣም። ተረቱን አንዴ ትይዘዋለህ። አሁን ምን አይነት ፋላሲ ነው የሰራሁት? ቀጥል እስኪ ንገረኝ። በቃ እሱን ችግር የለም። አንተ ስራ ተነጥቡን ጨርስና ችግር አለው እንጂ እንደ አዋቂ ፋላሲ አትስራ ብለህ አትናገር። ወደዚህ አንሄድም። አሁን እንግሊዘኛ እንዳታወራ እሺ። ቆይ ስም ቆይ ተረጋጋ። ወደ ዋናው ነጥብ ዝም ብለህ እሱን ተወው። የማታውቀውን ፋላሲ ደግመህ እንዳታወራ እሺ። ሰው ሲል ሰምተህ ፋላሲ አትስራ አትበል፣ ዝም በል እሺ። ስማ አሁን ና ወደ ነጥቡ ልመጣልህ አይደል እንዴ? የትም እኔ ስርዓተ ነጥብ አልገባሁም። አስተምረን ይሄን ንገረኝ። ይሄን እሺ አስተምርሃለሁ። ስማ ነው ብሉኝ ያለው ምኑን ነው? አንዴ ስማ አንዴ ስማ። አትጠይቅም መጀመሪያ ኦኬ ክሌም ያደረግከውን ነገር ፕሩቭ ታደርጋለህ። አይ ተሳስቼ ነው አዳልጦኝ ነው ይቅር በሉኝ ስትል የዛኔ ማብራራት እንጀምራለን። እስካ ክሌም ያደረግካቸው ነገሮች እስካላቀራህ ድረስ እኛ ማብራራት አንሄድም። ና እዚህ ጋር አሁን ብሉኝ ብለዋል አቡነ ተክለ ሃይማኖት ብለሃል አላልክም? ብለሃል ወይ? አሁን ወደ ጨርስና ና ይሄንን አስረዳኝ። እኔ ትላንት እየጠየኩህ እኮ ነው። ክሌም አድርገሃል። አቡነ ተክለ ሃይማኖት ስጋዬን ብሉ ደሜን ጠጡ ብለሃል ወይስ አላልክም እያልኩ እኮ ነው። የት ነው ና የምትለኝ? እሺ ብለሃል አላልክም? በተራብን ጊዜ እውነተኛ ምግባችን፣ በተጠማን ጊዜ ጥያቄን ስማኝ ማለት ምንድን ነው? ጥያቄን ስማኝ።
አሁን ባይዘው ፋላሲ ምን አይነት ፋላሲ ኮሚት ጥያቄ ለምን አድሬስ ፋላሲ ምን እንደሆነ አሁን ላስረዳው። ኢግኖረንስ ኦፍ ሚውት አድርገው አንዴ የማታውቀውን ተናግራል። ኢግኖረንስ ኦፍ ኢለንቺ የሚባል ወደ እንግዲህ ያወቀውን እዚህ ጋር ወደ ሌላ ጥፍጥፍ ችግር ነው። አንዴ ስማ፣ አንተ ራስህ ክሌም አድርገህ ቆይ አንዴ አንዴ ስማ፣ እዚህ ነኝ። አንዴ ስማ፣ ጥያቄ ልጠይቅ አይደለም የገባው። አቡነ ተክለ ሃይማኖት ስጋዬን ብሉ ደሜን ጠጡ ብለዋል ብለሃል አላልክም? በቃ አሁን እሱን ተውና ና የህይወት መጠጥ ይሆናል። ለምንድን ነው የምተወው? ዋሽቻለሁ ይቅር በሉኝ በል። ምኑን ነው የዋሸው? ስጋዬን ብሉ ብለዋል ብላ ስጋዬን ብሉ ደሜን ጠጡ አስረዳኝና ከተረዳሁ ይቅርታ አላስረዳህም። መጀመሪያ ስጋዬን ብሉ ደሜን ጠጡ ብለዋል ና የህይወት መጠጥ ያለውን አስረዳኝና ይቅር ልበልህ። አላስረዳህም ብለሃል አላልክም? መጀመሪያ ያልከውን ተናገር። ችግር ነው ይኸውልህ፣ ችግር ነው። አምናለህ ብለሃል አላልክም? አያችሁ ወንድማችን ይኸውልህ፣ እዚህ አልዛይመር ያለበት ሰው የለም። ሚዩት አድርግ። አልዛይመር ያለበት እንዳንተ በሽተኛ የሆነ ሰው እዚህ የለም። አሁን ተናግረ ገስት ወርደ ስትገባ የምረሳው መስለዋል። የትም አልረሳም። በነገራችን ላይ እንኳን አሁን አውርተህ ደግመ ገስት ልከ ገብተ ያወራውን ልረሳው ይቅርና ማለት ይልቅ ዝም ብላችሁ ላጠራርጋችሁ አንዴ ተደርበ ስላወራ የትም የምታመልጥ መስለዋል። አታመልጥም ስልህ ይኸውልህ እንኳን አሁን አውርተህ ወርደ ተመልሰ ገብተ ልረሳው ይቅርና ኦኬ ከዛሬ 1 ዓመት በፊት ያወራውን እያንዳንዱ ነገር አስታውሼ እነግርሃለሁ። ስለዚህ ቅድም ስጋዬን ብሉ ደሜን ጠጡ እያስታወስከን አውራ። ግን ወደ ዋናው ሂድ። ወደ ዋናው እንደዛ ብለሃል ቅድም። የህይወት መጠጥ የሚለው ማንን ነው ንገረኝ። ስጋዬን ብሉ ደሜን ጠጡ ብለዋል ብለሃል። ዝም ብለህ ዮሐንስ 6 ጋር አወዳድርልህና ላውራና አንተ ውሸት ነው። ዮሐንስ 6 እመጣላለሁ። ይኸው እዚህ ጋር ዮሐንስ 6 ሂዳ ወደ ዋናው ይኸውልህ ና እስቲ ዮሐንስ 6 ላይ አልሄድም። ስጋዬን ብሉ ብለዋል ብለሃል። ከየት አመጣኸው? መጀመሪያ መልስ። ምናቸውን ነው የምትበላው? እሺ ንገረኝ። ምናቸውን ነው የምትበላቸው? ስጋዬን ብሉ ብለሃል። ከየት አመጣኸው? አትጠይቀኝ። እኔ ከየት አመጣው? መጀመሪያ ቅጥፈትን ተናገር። ሌላ ምን አላቸው? ሰብለ ምንድን ነው የሚበላው? ሳታቅ ለምን አወራ? መጀመሪያ እሺ ወንድሜ እንግዲህ እሺ ዮባ ትቀጥላለህ። ሳታቅ ለምን አወራ? ስጋዬ ነው ብሉ ያሉት ያልከው ከየት አምጥተህ ነው? ሳታቅ ለምን አወራ? አውቄ አንብቤ ነው። አንተ ያላነበበውን ስለነገር ዮሐዴ ትቀጥላለህ። አንተው ነው የምትቀጥለው። ቦርናጌል ለሌ አንዴ ቦርናጌል ይኸውልህ ውይይቱ እንዲቀጥል የጠየቀ ጥያቄ አለ። ወይ በቀጥታ መልስለት ወይ ውይይቱን አልፈልግም አልችልም ብለህ ውጣ። በአጭሩ ስጋዬን ብሉ ብለሃል፣ ስለዚህ እሱን አሳየኝ ያልሃል። አሳየውና ከዛን ዮሐንስ 6ንም ሌሎቹንም አብራችሁ ታያላችሁ። አሁን አዝጋረከው ውይይቱን። ወይ ይቅርታ ያለ መስሎኝ ነው ወይም እኔ እንዲተረድቸው ነው በልና ከዛ ወደ የሚቀጥለው እንሂድ። ለምን ብሎክ ነው ማድረገው? ከዚህ በኋላ እንደሚያዝ ከሆነ ብሎክ ስለምታረጉ ሳይሆን እኔ እውነት ስለምናገር መጀመሪያ እዚህ ያለውን በደንብ ስለሚረዳው ቆይ ልጁ ጸባዩ ስለሚታወቅ አሁን አንድ የተናገረው ድጋሚ የተናገረውን እንኳን መድገም የማይችል ሰው ነው። ኦኬ እሱን እያየን ስለሆነ ፖለቲካ ስራ ችግር የለው ፖለቲካ አይደለም። እዚህ ያለው በደንብ የበሰለ ሰው ስለሆነ ማለት ነው። አሁን ቆይ ያልከውን ረስተኸው ነው? ቅድም ረስተኸው ነው? ያልከውን ረስተኸው ነው ወይስ በህዝቡ ላይ ይኸውልህ ማነብ ከሆነ አንተ አለ አይደል እንዴ በዚህ እድሜ የምትቀልድ ጀግናው በህይወት የምትቀልድ አንተ አለ ያልተጻፈ ሰውን ለማሳሳት ብለህ እንዴት በዚህ እድሜ መድኃኒት ሁለት ነጭ ፀጉር አውጥተህ ኦኬ እንዲህ አይነት ቅጥፈት የምትቀጥፍ አሁን ይኸውልህ ነጭ ፀጉር ማብቀል አንተ ቤት በቃ ብርቅ ነው። አሁን ይኸውልህ በአንተ ልክ ሄደን እንድናወራ ትገፋፋናል። አየህ ለፖለቲካውም ለመናገሩም ከኛ የምትሻል ሰው ስላለ ከኛ የምትሻል ስላለ ወደ ዋናው ሂድ። አሁን ወደ ዋናው ሂድ
ወደ ዋናው ሂድ አትበል 30 ጊዜ። ዋናው ሐሳብ ያነሳው አንድ ስማ፣ አንድ ጥያቄ አናየውም። መጀመሪያ የዋሸውን እኮ ውሸት ስላለ ነው እኮ። ስለዚህ ቆይ አንዴ ወየ መምህር ምንድነው አሁን ይሄ አንድ ሺህ የማያንስ ሰው እያደመጠ ነው ያለና የሚናገረው ነገር እውነት የሚመስላቸው ባትሪ የሚዘጋባቸው ስራ የሚገቡ እንቅልፍም መጦ የሚተኙ በጣም ብዙ ሰዎች ስላሉ አሁን ያነሳውን የገድለ ተክለ ሃይማኖት በደንብ ሳናብራራ ጊዜ ሄዶብን እንዳንተወው ወደ ማብራራት ብንገባ መልካም ነው። እኔ ትንሽ ከላይም ከታችም ያለ ሰው ይታዘበናል ብሎ ማሰብ ሁሉ በጣም ትልቅነት ነው። እግዚአብሔር በሚያውቅ ከላይ እግዚአብሔርን ከታች የሚያደምጠንን ሰው ማስተዋል እና ማስታወስ ከምንም በላይ ትልቅነት ነው። ዝም ብሎ ኢሉምታ ቢስነት ግን ተገቢ አይደለም። አሁን እኔ እግዚአብሔር በሚያውቅ እኔ ልጆች ናቸው ብዬ ሳይሆን ነው ዮሐድ ወይ ነው ዮባን አንተንም ደግሞ ከሌላ ቤተ እምነት የመጣህ ነህ ብዬ ሳይሆን እንደ አንድ ታዛቢ ሽማግሌ ተክለ ሃይማኖት ስጋዬን ብሉ ደሜን ጠጡ ብሏል ብለህ ስትናገር ሰምቻለሁ። የነሱ ጥያቄ ደግሞ አይ እንደዛ የሚል ቃል የለም ካለ እስኪ አሳየን ነው ያሉት። ካለ በቀጥታ ሄዶ ይሄው ስጋዬን ብሉ ደሜን ጠጡ የሚለው ቃል ይሄው ብሎ መናገር ነው። ከሌለ ግን ቃሉ አይ የሚለው እውነተኛ መብል እውነተኛ መጠጥ ናቸው ብሎ ጸሐፊው ነው የተናገረ ወይ በሌላ በኩል እሳቸው ሳይሆን የተናገሩት በጸሐፊ በኩል የተነገረ ቃል ነው ብሎ መልስ መስጠት ነው። አለያ ግን ምንም ነገር ያውቁ የተኛ ቢጠሩት አይሰማም። ዝም ብሎ ቆልፎ ባገኝ አመጣለሁ ምንም ቢሉኝ ነጩን ግን ነጭ ነው ቢሉኝ ጥቁር ነው እያልሁ ማገታለሁ አይነት ሐሳብ ካለ አሁን ህዝቡ የራሱ ችግር ስለሚበቀው እንዲህ አይነት ድንበር የሌለው ውይይት ይሉምታ የሌለው ዝም ብሎ እሱ ፖለቲካ ነው ይሄኛው እንዲህ ነው እያሉ ሐሳባትን መገለባበት ተገቢ አይደለም። ምክንያቱም እኔ አንድ ጥያቄ ብቻ ልጠይቅህ በእርግጠኝነት መልስ ልትሰጠኝ አትችልም። ለገድለ ተክለ ሃይማኖት ከአንተ ይልቅ እኔና እዚህ ውስጥ ያሉ ልጆች ቅርብ ነን። በወንበርም ተምረንበታል። አለፍ ብለንም ደግሞ በጸሎት መልክ የምናደርሰው መጽሐፍ ነው። በየትኛውም አይነት ሁኔታ ቤተክርስቲያን በተከፈተ ቁጥር ኪዳን ሲደረስ ከገድላት ከድርሳናት ወጣው ሲነበቡ ከኪዳን በፊት ከነዚህ መካከል በየትኛውም ቤተክርስቲያን የማይቋረጥ ከገድላት መካከል አንዱ ገድለ ጊዮርጊስ ነው። ሁለተኛው ገድለ ተክለ ሃይማኖት ነው። እኒህ መጽሐፍት ሁሌ ይነበባሉ። ምስጢራቸውን አመስጥረን ከአባቶቻችን ጠይቀን የተረዳናቸው መጽሐፍት ናቸው። አንተ ግን ማንኛውንም የትኛውንም አይነት መምህር አተረጓጉማቸው እንዴት ነው? መጽሐፍት መቼም እንደሚተረጎሙ ቅድም ኮመንት ላይም እያየው ነበር። መጽሐፉ ራሱ የሰው ልጅ ሆይ ይላል ሕዝቅኤል ይህንን መጽሐፍ ብላ ይላል። መጽሐፍ እንደ እንጀራ ቀርቦ ነው ወይ የሚበላ? ትርጉም የሚሻ ጉዳይ ነው። ነቢይት ሐና ሳሙኤልም የምትናገረው ቃል አላት። ወተላ አለ ቀርኔ በአምላኬ ወመድኃኔ ትላለች። ቀንዴ በአምላኬ በመድኃኒቴ ከፍ ከፍ አለ ትላለች። አሁን የነቢይት ሐና ቀንድ ነበራት ወይ ብለን ስንጠይቅ አልነበራትም። እና ለምን ይህ ቃል ተነገረ ከተባለ ራሱን የቻለ ትርጓሜ የሚሻ ነው። ቀንድ ክብር ተብሎ ስለሚተረጎም በሌላ አንቀጽ መንግስተ ሰማያት የስናፍንጭ ቅንጣት ያክል ትመስላለች ብሎ ጌታ ይናገራል። የስናፍንጭ ቅንጣት ማለት በጣም ትንሽዬ ናት። እንደዛ ያለች ሁና ነው። የስናፍንጭ ቅንጣት ያቃጥላል፣ በአፍንጫ ይገባል። መንግስተ ሰማያት እንደዛ በአፍንጫ የምትገባ የምታቃጥል ሁና ነው። ከምን አንጻር ነው የተናገረው የሚል ትርጉም ያስፈልገዋል። ገድላት የሚተረጎሙ ናቸው፣ የሚታተቱ የሚመረመሩ ናቸው። በነገራችን ላይ ገድልና ታምር ከህሊና ከሰው ልጅ ህሊና በላይ ስለሆነ ነው ገድል የተባለው። ተአምርም የተባለው በህግ የሚዳኝ ስላልሆነ ከህግ ውጭ ስለሆነ ተአምር አልነው። ምሳሌ ተአምር ምንድን ነው? ተአምር ማለት እኮ የሚመረመር እንዲህ ነው ተብሎ የሚወሰን ሳይሆን የሚደነቅ ነው። ስጦታው የፈጣሪ ስለሆነ ገድል የሚባለው ደግሞ ገድል ተብሎ የተጻፈላቸው በሰዎች ከሚሰራው ስራ በላይ በእግዚአብሔር ረዳትነት የሰሩት ህጹብ የሚባል ተአምር ነው። እስኪ መጽሐፍቱን ተርጉሙልን፣
ኦርቶዶክስ እንዲህ የሚል መጽሐፍ አላት ከምን አንጻር ነው ብሎ መጠየቅ ተገቢ ነው። ያን ስትጠይቁን እኛ እናብራራላችኋለን። ካልገባችሁ ደግሞ ይሄ አልገባንም እስኪ ደግማችሁ አብራሩ ይባላል። ደግሞ ካልገባችሁ ደግሞ አንዴ እሱ የሚሉት አሁን እሺ አሁን ያብራሩልኝ እስኪ ይህንንና ተክልዬ ከሲኦል ያወጣሉ ይላል። አሁን ላንብብልዎት እንዴት እንደሚያወጡ እስኪ ይህንን ምስጢር አበስጥረው ይንገሩኝ። እኔ ሚዩት ላርክ። ከሲኦል ያወጣል እግዚአብሔር፣ እንዲሁም ሽማግሌ ነው እየተሳሳተ ከሲኦል ያገባን፣ ተክልዬ ደግሞ ስሜን ጠርቷል እያሉ እየመለሱ እያወጡ ወደ ገነት ያስገባሉ ይላል። አንብብልን ካሉ ይህን መስጥረው እስኪ ይንገሩኝ። እግዚአብሔር ይስጥህ። ጥሩ ጥያቄ፣ በጣም አሪፍ። ይሄው በዚህ አሁን 925 ሰው ይታየኛል። እግዚአብሔር ሽማግሌ ስለሆነ እየተሳሳተ ሲኦል ውስጥ ይከታል፣ ተክለ ሃይማኖት እየተከተለ ያወጣል የሚለውን መጽሐፍ አሳየኝና ልመልስልህ። ያንተን ሀሳብ አልመልስም፣ መጽሐፉን ነው የምመልስ። አሳየኝ መጽሐፉን። አልተሰማሁም ማለት ነው። እየሰማሁት ነው እኮ እኔ ላንብብልዎት ከፈለጉ እግዚአብሔር የኮነናቸውን ኧረ ስመኝ፣ እንደዛ ወደ ሲኦል ይሄዳሉ። ከሲኦል ያስቸግራል ማለት ነው። ሀሳቤ ግልጽ አልነበረም። ኔትወርክ ያስቸግራል። ልንገርዎና ስህተት ነው ካሉኝ እኔ ሳነበው ስህተት ነው። ቆይ እንጂ መጀመር ጥያቄን በደንብ ስማኝ። አሁንም በዚህ በህዝቡ ፊት ተጠይቃለሁ ደግሜ። እሺ ጠይቁ። እግዚአብሔር ሽማግሌ ስለሆነ እየተሳሳተ ሲኦል ስለሚያስገባ ተክለ ሃይማኖት እየተከተለ ያወጣል የሚል ቃል ተናግረሃል። ይህንን መጽሐፍ አሳየኝ ነው ያልኩ። እየሰማሁ ሆነ አትበለኝ። ጥያቄና መልስ ልመድ። ያዳምጡኝ፣ ችግር የለም። ይህማ በጣም እኮ ገድሉ በሙሉ ነው እኮ ገድሉ። ወደ ሲኦል የሚሄዱትም በሙሉ እዚህ ጋ አሁን ያለው ተክልዬ ከሲኦልና በገነት የሚሄዱ ሰዎች የተፈረደባቸውን እግዚአብሔር ፈርዶባቸው ሲኦል የሚሄዱትን ቆይ እንጃል እናገር እንጂ። ኧረ ሚዩት አድርግ። ስመሽ የጠየቅኩህን ጥያቄ ስማ። መጽሐፉን አውጣና ልብ በሉ በእግዚአብሔር። ካላደመጣችሁ ልጆች ጻፉልኝ፣ እኔ እመለሳለሁ። ውስጥም ያላችሁ በቃል አናግሩኝ። መጽሐፉን አውጣና በመጽሐፉ ውስጥ እግዚአብሔር ሽማግሌ ስለሆነ እየተሳሳተ ሲኦል ሲያስገባ ተክለ ሃይማኖት እየተከተለ ያወጣል ይላል መጽሐፍ ብለኸኛል። ክፈትና ያለምንም ወሬ አሳየኝና ላብራራልህ ነው ያልኩህ። እሺ ያዳምጡኛ። እኔን እንኳ አላደምጥህም። አሳየኝ። መጽሐፍ አሳየኝ። መጽሐፍ አሳየኝ። ወሬውን ተወና መጽሐፍ ስለ አድኖ እኮ የሸመገለ ሰውዬ ስለሆነ እየረሳ እዚህ ጋር ግን እየረሳ ሲኦል እያስገባቸው ተክልዬ ደግሞ ከሲኦል ለምን የገቡት ስሜን ጠርተዋን እኮ እያሉ ከሲኦል እያመጡ ወደ ገነት ያስገባሉ እኮ። አሳየን። ላንብብልዎት? አዎ ኦኬ እሺ። ይህ እንዲነበብ ከፈለጉ በቃ እንዲሁም ጭራሽ ሲኦል እኮ በተክልዬና በሌሎቹ አማካኝነት ባዶ አለመሆኑ እናንተ ቤት በጣም ከባድ ነገር እኮ አለ። ሲኦል እየገባ የሚወጣበት ማብራሪያ ከፍተህ ቪዲዮ አንበው። ሁለት ገድል ነው ቦርናጌን ዛሬ ቪዲዮን ትከፍትና መጽሐፉን ታነበዋለህ ማለት ነው። እያነበው እኔ ነኝ የጠፋው እሱ ነው ይሆን? እሱ ነው። እርሱ አሉ። የተጠየቀውን ጥያቄ ሰምተሃል አይደል? ቦርናጌን ቪዲዮ ትከፍትና በአፍ የተናገርከው ወይም ከአፍ የወጣውን ቃል ከመጽሐፉ ታሳያለህ ማለት ነው። ናቱ በትልቁ አድርገው። ናቱ ወይም ሞዴሬተር ስታይ ይኸው ሁለቱ ገድል፣ ሁለቱንም ላንሳው፣ ሁለቱንም ላሳያችሁ። እሳቸው ሙሉ በሙሉ ከገባ በኋላ ነው እንደሚያወጡ። እሳቸው ደግሞ ዋናው በር ላይ ነው ያሉት። ሁለቱም በርና ውስጥ ላይ ያለውን እያወጡ ወደ ገነት የሚያስገቡ። ቦርናጌ አቤት። እንዴ ለምንድን ነው ግን አውቀህ እንደው በክፋት ዝም ብሎ ቤተክርስቲያን ለመበጥበጥ ነው? ውሸት አይደለም። በጥቁርና በቀይ የተጻፈ መጽሐፍ ነው ያነበዋለሁ። ለምንም ዋሽው? ስመኛ እንዴ በምታምነው አምላክ ይዣለሁ። አውጣና እግዚአብሔር ሽማግሌ ስለሆነ እየተሳሳተ ሲኦል ሲያስገባ
ተክለ ሃይማኖት እየተከተለ ያወጣል የሚል ጽሁፍ አውጣና አሳየኝ። አይደለም አውዱ እንደዛ ነው የሚለው። አውዱ እንደዛ ነው የሚለው። አውዱ እግዚአብሔር ፈርዶባቸው ወደ ሲኦል ይገባሉ። ልትቀይር ነው ወይ? አሁንም ልትቀይር ነው? አልቀየርኩም። አውዱ ይኸው አሁን እዚህ ጋር አትናገር፣ ዝም ብለህ መጽሐፉን እንየው በጋራ አውጣውና ይኸው እዚህ ጋር ይኸው አውዱ እዚህ ጀምሬ እስከዚህ ድረስ አነብላችኋለሁ። እናነበዋለን። ዝም ብለህ አውጣና ተው፣ አትንገረን። ችግር የለም። ይኸው ከዛ ደግሞ እችኛዋ ደግሞ ከሲኦል ባዶ ያደረገች የዝናብ ነጠብጣብ ያህል ነፍሳትን በሙሉ እያወጣች ያለች የእኛ ሀገሯ ሴትዮ አለች። እሷንም አቀርባታለሁ። አሳየን ያልንህ እግዚአብሔር የተሳሳተበት ተክለ ሃይማኖት ደግሞ እየተከተለ ያወጣበት ያልከውን ጽሁፍ አሳየን። ምን እያረክ ነው? ቦርናጌን አሁን የተጠቀምከውን ቃል ደግመ ከተጠቀምከው የትኛውም ኦርቶዶክሳዊ ቤት በብሎክ ነው የምትሰናበተው። ለአፍ ለከት ይኖረ ሴትዮ ምናምን የሚለውን ይሄ በአስተሳሰብ የደነዛ አነጋገርህን ታስተካክላለህ። ማንንም እየተሳደብክ የምትቀጥልበት ምንም አይነት ምክንያት የለም። ውይይቱ ሊቀር ይችላል። ማቆም ትችላላችሁ። እኔ ግን የተጻፈ መጽሐፍ ያቺ ከሲኦል ታወጣለች። ይሄ ከሲኦል በር ላይ ሆኖ ከገነት የሚገቡትን ወደ ሲኦል የሚገቡትንም ወጣ። አይ ቲንክ ወጥቷል። ምናልባት በተሰጡት ሀሳቦች ላይ አንዳንድ ነገር ይባልባቸውና ምንድነው ትልቁ ነገር? ሲኦል የገቡ ነፍሳት በቅዱሳን ምልጃ ይወጣሉ ወይ ሲባል የእግዚአብሔርን የፍርድ ማጣመም ወይም የቃላት መቀያየር የሚያሳይ ሀሳብ አይደለም። ቅዱሳን እስከምን ድረስ እግዚአብሔር እንዳከበራቸው ክብረ ቅዱሳንን የምናይበት ሀሳብ ነው። ሲኦል ገብቶስ መውጣት ማለት ምን ማለት ነው የሚለው ራሱን የቻለ ሀተታ ጥናት የሚጠይቅ ጉዳይ ነው። አንደኛ ሲኦል የገባ ነፍሳትን ቅዱሳን ያወጣሉ ማለት ሲኦል ምንድን ነው? ሲኦል ምን ተብሎ ሲተረጎም ነው? ሲኦል ወደ 14 ትርጓሜ አለው። ኃጢአት ሲኦል ይባላል። ፍርድ ሲኦል ይባላል። እስር ቤት ሲኦል ተብሎ ይተረጎማል። ዝሙት ለግሉ ሲኦል ተብሎ ይተረጎማል። እያንዳንዱ ሲኦል የሚባሉ ብዙ ናቸው። ሲኦል የሚል ገጸ ንባብ ባገኘን ቁጥር ቀጥታ ተወርውሮ ሂዶ ሲኦል ማለት የሃኛው ሲኦል ነው ብሎ መናገር ተገቢ አይደለም። የሃኛው ሲኦል ራሱ ቢሆን ዓለመ መሬት ከሚባሉት 5ቱ ዓለማት ይህ ምጽናተ ሰማይ ብለን የምንጠቅሰው አንዱ ወይም ደግሞ ፍርደ ዓለም የሰው ልጅ ተፈርዶበት የሚያርፍበት ሲኦል ራሱ ቢሆን ከምን አንጻር ነው? በዚህ ውስጥ የምናየው እግዚአብሔር ቅዱሳኑን እስከምን ድረስ እንዳሰለጠናቸው የምናይበት መጽሐፍ ነው። ምክንያቱም ከሲኦል እኮ ቅዱሳን እግዚአብሔር ራሱ እኮ ከሲኦል ያሉ ነፍሳትን ወደ ገነት አመጧል። ለምሳሌ እግዚአብሔር ተሳስቶ ብሎ ሐሳብ ሲናገር ነበረ። እግዚአብሔር ተሳስቶ ሲኦል የጣለውን ቅዱሳን ያወጡታል አለ። እግዚአብሔር አዳምንና ልጆቹን ለ5500 ዘመን በሲኦል ያደረገው ወይም ይቅርታ እግዚአብሔር ለ7 ዓመት ከ17 ቀን አዳምንና ልጆቹን በገነት ያስቀመጠው እንደገና ደግሞ እግዚአብሔር ለ5500 ዘመን አዳምንና ልጆቹን በሲኦል ያስቀመጠው እንደገና ደግሞ ለ2000 ምናምን ዘመን አውጦ ገነት ያስቀመጠው እግዚአብሔር እንዲህ የሰው ልጅ ሲቀያየር የኖረው እግዚአብሔር እየተሳሳተ ነው ወይስ ሰው እየሳተ ነው? አሁን ልብ በሉ። የህሊና ፍርድ ሰጥቻችኋለሁ። ሰው የመጀመሪያ ቀዳሚ ሀገሩ ገነት ነው። በገነት የሚኖረው የሰው ልጅ የኖረው 7 ዓመት ከ17 ቀን ነው። ያን ዘመን ኖረና ወጦ በሲኦል እንዲኖር ተፈረደበት። ከሲኦል 5500 ዘመን በኋላ ወጦ በገነት እንዲኖር ደግሞ ተፈረደለት። ከዛን ጊዜ ጀምሮ ያው ይህንን 2000 ዓመት ያክል ከስቅለተ ክርስቶስ ቀጥሎ ሲኦል ተበርብራ የሰው ልጅ ነፃነቱን አግኝቷል ስንል ይህ ሁሉ ክንውን የተከናወነው በእግዚአብሔር ፈራጅነት ነው፣ በሰው ልጅ ክፋት ነው።
በማን ነው በማን ነው ይሄ ሊተረጎም የሚችለው? በማን ነው? እስኪ እንዲሁ በእግዚአብሔር ነው ምላችሁ ይሁት እስኪ በህሊናችሁ። ይህ ትርጉም በሰው ልጆች ክፋት እንጂ በእግዚአብሔር የቃል መጣመም ወይም ደግሞ ፍርድ አለማወቅ ወይም የማያውቀው ዕለት የማያውቀው ፍጥረት ፈጥሮ ያ ፍጥረት አልገዘው ስላለ አይደለም። የሚያውቀውን ፍጥረት ነው የፈጠረው። እግዚአብሔር ምንም ነገር ከመፈጠሩ በፊት ሁሉንም የሚያውቅ አምላክ ነው። ከባት ያበሳ ስለሆነ ግን ኃጢአታችን ይደብቃል። ስለዚህ ቅዱሳን የሆነን ሰው ሲኦል ውስጥ አወጡት ስንል የትኛው ሲኦል ብሎ ማንበብ ይጠይቃል። በደንብ አንበን ካጠናን በኋላ ያኛው ሲኦል ራሱ ከሆነ እግዚአብሔር ቅዱሳኑን እንዴት አድርጎ መንክር እግዚአብሔር በላይ ለቅዱሳኑ አይደል ያለ ልበ አምላክ ዳዊት። እግዚአብሔር በቅዱሳኑ ላይ የሚያደርገው ድርጊት ሕጹብ ነው፣ ከመመርመር በላይ ነው ተብሏል። ይህ ማለት ምን ማለት ነው? በሲኦል ያሉ ነፍሳትን እንኳን ማርከው እንዲያወጡ ስልጣን ሰጧቸዋል። ወትከይድ ላይ ለአርዌ የሚለው አለ አይደል ልበ አምላክ ዳዊት። በአራዊት ላይ ሁሉ ተሰለጥኑ ዘንድ ተሰጧቸዋል ተብሏል እኮ። በአጋንንት ላይ አጋንንት ተረግጡ ዘንድ ተብሏል። የት አግኝተው ነው አጋንንት የሚረግጡት? አጋንንት ሀገራቸው ሲኦል ነው። በሲኦል ይረግጡታል። የማረኩትን ነፍሳት ይማርካሉ። ያኔ የሚታየው የእግዚአብሔር ቸርነት ቅዱሳኑን ምን ያክል እንዳሰለጠናቸው ምን ያክል ቦታ እንደሰጣቸው ሊያሳይ የሚችል ምስጢር። ዛሬ ከሲኦል ካራቴ የለበሰ የሚገላበጥ ፓስተር ከሲኦል ያወጣል እያለ ሲያደምጥ የሚውል ትውልድ እግዚአብሔር ያመልክታችሁ ሩጫቸውን ከጨረሱ ቅዱሳን ጋር ይንጠላጠላል። ሩጫቸውን ከጨረሱ ቅዱሳን ጋር ተገቢ አይደለም። በደንብ ማየት ማጤን ይጠይቃል። ተክለ ሃይማኖት የህይወት ምግብ ናቸው። የህይወት ምግብ ምን ተብሎ ሲተረጎም ነው? የህይወት ምግብ ብሂል ምን ብሂል ውቱ ነገር ትርጓሜው? የህይወት ብሂል ማለት ይሄ የህይወት ምግብ ማለት ትርጉሙ ምን ማለት ነው? የክርስቶስ ቅዱስ ስጋና ክቡር ደም ማለት ነው ነው ወይ? ከሆነ አይደለም። የክርስቶስ ቅዱስ ስጋና ክቡር ደም አንድ ነው። እርሱም የክርስቶስ ቅዱስ ስጋና ክቡር ደም ነው፣ ሌላ የለም። እሺ መድኃኒት የተባሉበት ምክንያት ምንድን ነው? ለምሳሌ መድኃኒት አሞክሳሲ መድኃኒት ይባላል። ይህ መድኃኒት ማስታገሻ መድኃኒት ይባላል። ይህ መድኃኒት የክርስቶስ መድኃኒትነት ጋር ይመሳሰላል ወይ? አይመሳሰልም። ስሙ ለምን መድኃኒት ተባለ ከተባለ ያለ ዘላለም ይፈውሳል። ይህ ጊዜያዊ ፈውስ ይሰጣል። የተክለ ሃይማኖት መድኃኒትነት እንደ ክርስቶስ ያለ አይደለ፣ ግን ደግሞ መድኃኒት የተባለ ነው። እንዴት ከተባለ የያዙት ክህነት የተሾሙበት ሹመት የሰው ልጆችን ለመንግስተ ሰማያት ማብቃት ማስተማር ሁሩ ወመሃሩ ውስተ ኩሉ አጽናፈ ዓለም የተባሉት የሐዋርያትን አሰረ ክህነት ይዘው ስለሚያስተምሩ መድኃኒት እንዲባሉ ተሰጧቸዋል። ጥሩ የህይወት ምግብ እንዴት ተባሉ? የህይወት ምግብ ይባላሉ ወይ? ስጋቸውን ቆርሰን ደማቸውን አፍሰን መብላት ነው ወይ? አይደለም። እና ለምን የህይወት ምግብ ተባሉ ከተባለ የህይወት ምግብ ቅዱሳን የሚባሉበት ምክንያት የህይወታችን ምግብ ክርስቶስን ስለሚያስተዋውቁ ማለት ነው። ምክንያቱም እነሱ በክርስቶስ ክርስቶስ በእነሱ ስለሚኖር ክርስቶስን እኮ ተዋህደውታል። ቅዱስ ጳውሎስ እኔ ከዚህ በኋላ በክርስቶስ እኖራለሁ ለምን ካላችሁ ክርስቶስ በእኔ ይኖራልና ብሎ አልተናገረም? እንዴት እርሱን ተዋህደው እርሱን መስለው ስለሚኖሩ ከክርስቶስ ጋር ምንም ልዩነት ስለሌላቸው በኃጢአት ስለማይበድሉት ባለቤቱን ክርስቶስን መስለው ራሳቸውን አግነውና አክብረው አካላቸውን ሳያረክሱ በእግዚአብሔር ቸርነት ስለሚኖሩ ምን ይባላሉ ማለት ነው? ቅዱሳን ምን ይባላሉ ማለት ነው? ቅዱሳን ያኔ ምን ይባላሉ? የሰው ልጅ የህይወት ምግብ ይባላሉ። ምግብ ቅድም ተናግሬያለሁ። አንድ ነገር የህይወታችን ምግብ የሆኑ ብዙ ሰዎች የሉም? እንዴት አሉ እኮ ስራ ያገኘንባቸው በድክመታችን በጭንቃችን ጊዜ መጠው ይገላገሉን። የሆነ ሰው ድረስ ሲልልን እኮ ወለድኸኝ እንለዋለን። አሁን ወለድኸኝ ማለት ምን ማለት ነው? የወለደችን አመጣ እናታችን ናት። ዘር የተከፈለው ከአባታችን ነው። ከአባታችን አብራክ ነው የተገኘ ነው። መጦ ከጭንቅ ያዳነንን ሰው ወለድኸኝ ብለን የምንናገርበት ወልዶን ነው። ትርጉም እኮ አለው። አውድ የራሱን የቻለ አውድ አለው እኮ። አንተ እኮ እንጀራዬ ነህ፣ አንተ እኮ ህይወቴ ነህ ስንለው ያ ሰው ያደረገልን ውለታ ስላለ ነው እንጂ አቅርበን በልተነው ነው ወይስ ወደፊት አቅርበን ልንበለው ነው? የሚበላ እኮ አይደለም። መጽሐፍት ራሱን የቻለ አውድ አላቸው። በመጽሐፍ ቅዱስ የተጻፈውን በጣም ለአእምሮ ማመን የሚከብደውን የተቀበለ ህሊና በገድላት የተጻፈውን ግን ደግሞ ለመቀበል ቀላል የሆነውን ሲቃወሙ እናያለን። በመጽሐፍ ቅዱስ አምላክ አድርጌሃለሁ የሚል ቃል ተጽፎ ይሄ ገድል ላይ ቢገኝ ኑሮ እግዚአብሔር ምስክሬ ነው፣ ይሄው አምላክ አድርጌሃለሁ ይላል፣ ይሄው እያሉ ቤተክርስቲያንን ያወንኳት ነበረ። ደግነቱ ግን መጽሐፍ ቅዱስ ላይ ተጽፎ ነው የምናገኘው። ይሄን በደንብ ማየት ይጠይቃል። ከዛ ውጭ የእውነት ከሆነ የምትከራከሩት እንማማር ብላችሁ ከሆነ የእኛን ገድላት የእኛን ድርሳናት ለእኛ ተቧቸው። እናንተና እኛ በመጽሐፍ ቅዱስ እንግባባ። እንዲሁም ልጆቻችን እግዚአብሔር ያክብራችሁ።
እኔ እኮ እንዲህ አይነት እናንተ ስትከራከሩ እየሰማሁ ነው ምገባ እንጂ እንዲህ አይነትን ሰው ክርስቶስ ላይ ሳንግባባ ተክለ ሃይማኖት ላይ እንግባባለን ብሎ ማሰብ የዋህነት ነው። ምክንያቱም እኔ አሁን ራሴ ላይ ያልተግባባሁት ሰው እኔ ማስበው በራሴ ነው፣ ማየው በራሴ ነው። እንዲህ ትልልቁ የስሜት ህዋሳት ያሉት ከአንገት በላይ ነው። በእነዚህ ያልተግባባ ነው። እግርህና እግሬ እየተጠቃቀሰ ይግባባ ቢለኝ አንድ ሰው እግሬና እግሩ ሊግባባ ነው? አይግባባም። የሚቀድመው ራሳችን ነው መግባባት ያለበት። መልኩን አይቶ ሊወደኝ፣ መልኩን አይቼ ልወደው፣ ጆሮ ሰጥቶ ሊሰመኝ፣ ጆሮ ሰጥቼ ልሰመው፣ በአይኔ ላየው፣ በምላሴ መልስ ልሰጠው ያስፈልጋል። እርሱም እንደዛ ሲሆነው ልንግባባ የምንችለው። አያቸው። እኒህ ሰዎች ግን ጥላቸው ከማን ጋር ነው ስትሉ ከክርስቶስ ጋር ነው። ያከበራቸውን ይነቅፋሉ። እርሱ የደገፋቸውን በህይወታቸው መላ ዘመናቸውን ኩሉ ሀደግነ ወተሎናከ ምንታ እንከ ንረክብ ሁሉን ትተን ተከተልህ እንግዲህ ምን እናገኛለን እንዳለ እንደ ቅዱስ ጴጥሮስ ሁሉን ትተው የተከተሉ እናት አባት፣ ሀገር፣ ዘመድ፣ ስልጣን፣ ዝና ሳይጎትታቸው ባለቤቱን መስለው የኖሩትን ሰዎች መጠው ከዚህ ይወቅሳሉ፣ እንደፈለጋቸው ይናገራሉ። እኒህን ግለሰቦች በሚገባ ማየት ማጤንና ማስተካከል የሚቻለው ምጅምር በክርስቶስ አምላክነት ንግባባ ብሎ መጠየቅ ነው እንጂ በክርስቶስ አምላክነት ሳንግባባ ዝም ብሎ መጠን ተክለ ሃይማኖት ላይ ወይ ቅዱስ ጊዮርጊስ ላይ ንግባባ ቢባል መግባባት አይቻልም። ምክንያቱም ራሳችን ክርስቶስ ነው። በጉንዱ ሳንስማማ በጭርንጋፍ ወይም ደግሞ በሌላው ልንስማማ አንችልም። እርሱን በደንብ ማየትን ይጠይቃል። ስለዚህ አምላከ ቅዱሳን ሁላችን የሚጠብቀን እንዲያው ሰው እየወጣ ሄዶ ከማለቁ በፊት በዚህ ልክ ነገሮችን ተረድቶ ማየት፣ ገድላትን ማንበብ። በተለይ ታምር ላይ ለሚመጣ ሀሳብ ምንም አይነት መልስ አትስጡ። መልሱ ምንድን ነው ካላችሁኝ ተአምር ነው በሉት። ተአምር ደግሞ ከህሊና በላይ ነው። እሱ ከገባው ካልገባው ተውት። እግዚአብሔር ሁላችንም ምስጢሩን ይግለጽልን። አመሰግናለሁ። ቃለ ሕይወት ያሰማልን አባታችን። ቀጥሉ። ባሮክ እያለ ምኒልክ ቀጥሉ። ቃለ ሕይወት ያሰማልን መምህራችን፣ እድሜ ዘመኑትን በቤቱ ያቆይልን፣ የአገልግሎት ዘመኑን ያራዘዋልን። በጣም እናመሰግናለን። ደስ የሚለው ማብራሪያ ነው። አሜን። ሁላችን ጠብቅ። ቃለ ሕይወት ያሰማልን አባታችን። በእውነት በጣም ደስ የሚል ማብራሪያ ነው። ግን እዚሁ ላይ ያው እንደ ልጅነት አንዲት ከሲኦል መውጣት ላይ አንዲት ነገር ላይ ያየሁት ነገር ነበር እና ከሲኦል ከማውጣት በላይ የሚከብድ ሌላ ነገር ለቅዱሳን የተሰጣቸው ነገር አለ። እሱም ምንድን ነው? ቅዱሳን አባቶቻችን ሙትን ያስነሳሉ። ሙትን ሲያስነሱ ነፍሳቸው ወይ በገነት ነው ወይ በሲኦል ነው የሚኖረው። ያ ያረፈው አካል ነፍሱ ሊኖር የሚችለው ወይ በገነት ጽድቅ ሰርቶ እንደሆነ በገነት ይኖራል፣ ኃጢአት ሰርቶ እንደሆነ ደግሞ በሲኦል ይቀመጣልና አንድ አባት እኚህ ቅዱስ አባታችን ተክለ ሃይማኖትም ክርስቶስም ሰምራ ልትሆን ትችላለች እና ከሲኦል ነፍስን ማውጣት ሊደንቀን አይገባም። ምክንያቱም አንድ የሞተን ሰው ሲያነሱ እኚህ አባቶቻችን ቅዱሳን አባቶቻችን ገነት ውስጥ ያለውን ነፍስ አምጥተው ነው ወደ ስጋው የሚያዋህዱት እና ከሲኦል አውጥቶ ወደ ገነት መመለስ ለነሱ ሊከብዳቸው አይችልም። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስም የተናገረው ነገር አለና ዘያምን በየ ግብረ አነ እገብር ውእቱኒ ይገብር ብሎ የተናገረው ነገርም ስላለ እኔ የማደርገውን ነገር እንዲሁ ያደርጋል በእኔ የሚያምን ብሏል። በእርሱ የሚያምኑ ቅዱሳን ደግሞ ክርስቶስ ያደረገውን ተግባር በሚገባ ያደርጋሉና አብዛኛው ከሲኦል ከማውጣት ይልቅ ገነት ውስጥ ያለችዋን ያረፈችዋን ነፍስ አምጥቶ ከዛ ከገነት ውስጥ አምጥቶ ወደ አረፈው ሰው ወይም ወደ ሞተው ሰው ማዋሃድ እንደውም ከሲኦል ወደ ገነት ማውጣቱ ቀላል ነውና ምናልባት እችኛዋም እንደ ማስረጃ ብንጠቀማትም ጥሩ ይሆናል ብዬ ነው። እናቱሻ አባቶቻችን በሚገባ አስተምረውናል። ግን እችኛዋንም ነገር ስላየው ምናልባት ከጠቀመች ብዬ ነው። እናመሰግናለን። ቃለ ሕይወት ያሰማልን። ሞቱማ በጣም ጥሩ ናቱ ወይ ባሮኪ አለው። በጣም ኔትወርክ እያዛገኝ እየተቆራረጠ ነበር ምናምን። ለማንኛውም እንግዲህ ቃለ ሕይወት ያሰማልን ብለናል ማለት ነው።
እና አንድ ማየትና መመልከት ያለብን ነገር ገድላት ድርሳናት በራሱ የሃይማኖት መከራከሪያ አይደሉም። እሺ ጋይስ፣ ውስጥ ያላችሁ እህቶች ወንድሞች፣ ለዚህ ክርክር ውስጥ እንድንገባ ወይም እንድንበቃ ያደረገን ስለቀጠፈ ነው። ምን አይነት ቅጥፈትን ነበር የቀጠፈና ማስረጃ የተጠየቀው? ተክለ ሃይማኖት ስጋዬን ብሉ ደሜን ጠጡ ብሏል። የእሳቸው ስጋና ደም የዘላለም ሕይወት ነው። ስጋዬን በሉ ደሜን ጠጡ ብለዋል ስላለ ይህንን ያለውን ማስረጃ እንዲያመጣ ነበረ። ከዛ ጥያቄያችን ምን ሆነ? ብሉኝ ብለው ያሉበትን ማስረጃ አንጣ። ጥያቄው እዚህ ጋር ነበር የሚያበቃ። ስለዚህ ምን ያደርግ ነበረ? ልክ እየተሽከረከረ ከአንዱ ወደ አንዱ ለመሄድ ሲሞክር ነበረ። ስለዚህ ሲያዝ ያለው አማራጭ መፈርጠጥ ወይም መውጣት ሆነ። ለማንኛውም ጥሩ ጊዜ ነበረን። እዛ ጋ ግን ሲናገር ከነበረው ቅድም መምህርን ብለውታል። ሮሜ 10 ቁጥር 13 ላይ የጌታን ስም የሚጠራ ሁሉ ይድናልና ይላል። በደንብ አስተውሉ። የማንን ስም የሚጠራ ይድናል? የጌታን ስም። ቁጥር 14 ላይ እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ስለዚህ ለመጥራት ደግሞ ምን ያስፈልጋል? ማመን። እሺ፣ ባልሰሙትስ እንዴት ያምናሉ? ለማመን ደግሞ ምን ያስፈልጋል? መስማት። ያለ ሰባኪስ እንዴት ይሰማሉ? አያችሁ፣ ያለ ሰባኪ ደግሞ እንዴት ይሰማሉ? ለመስማት ምን ደግሞ ያስፈልጋል? ሰባኪ ያስፈልጋል። መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ ይለናል። ስለዚህ ምን አንዳንዶችን ከእሳት ነጥቃችሁ አድኑ የለ ከጥፋት መመለስ አለባቸው አይደለ? መምህራን አይደሉ? ከማስተማራቸው እንግዲህ የተጻፈውን ያምጥቶ በራሱ ሐሳብ በራሱ መረዳት አደረገውና ለጥጦት ከዛስ ለሚፈልገው እንትን ሊወስዱ ሊያጣሙ ሞከረ። መጽሐፉ ያላለውን ገድሉ ላይ የሌለውን አውድ አምጥቶ ሊጠቀምበት ወይም ደግሞ ሊተነተን ሲፈልግ ነበረ። ሐሳቡ ግን ምንድነው? መምህራችን እንደዛ ቢባሉ ከምን አንጻር ነው? ከጥፋት ስለሚመልሱ፣ ወደ ህይወት የሚወስደውን ጎዳና ስለሚያሳዩ፣ እውነተኛውን አምላክ አግኝተው ሰዎች እንዲድኑ ስለሚያደርጉ፣ ቅድም መምህር ኤፍሬም እንደተናገሩት ማለት ነው። እና ጥሩ ጊዜ ነበረ እናትዬ፣ ደስ የሚል እንትን ነበረ። ልጁ ግን ልግባ እያለ ነበር። በእናትህ አይ ቲንክ እንትን ያለ የነበረው ኤልያስ ከታች ካለ ግባ። ጥሩ ነው። እንደውም እሱንም ትንሽ እንትን ብለህ ነው አንዳንድ ሀሳብ ስጡበትና ዋናው ዓላማችንም አክቹዋሊ ከዛ ጋር የተያዘ ነበር። በአንድ በኩል ደግሞ እኔ ምንድነው ሀሳቤ፣ በአንድ በኩል እንደ አይነት ሰዎችን ማየቱ ጥቅሙ ምንድነው? ምን ያህል ለቤተክርስቲያን ያላቸውን ጥላቻ የሚያመለክት ነው። በጣም አይታችኋል። እንግዲህ አሁን ይሄ ነው እንግዲህ እግዚአብሔር ያከበራቸውን ቅዱሳንን ጻድቃንን እየተሳደቡ ግን ክርስቶስን ሰብካለሁ ማለት ይሄ ሌላ ነው ዓላማቸው። በጣም የገነገነ ልብ ነው የሚያሳየው። በአንድ በኩል መታየቱ ጥሩ ነው ብዬ አስባለሁ። እንደዚህ አይነት ሰዎች የሚያሳዩት ባህሪ እየተገለጠ መሄዱ በቅንነትና እግዚአብሔርን እንደሚፈልጉ ሰዎች በጣም ጥሩ ምስክርነት ስለሚሆን በተለይ እንደ እኔ እንኳን ከታች አንድ ልጅ እንኳን ነበረና እነሱ እንኳን ፕሮቴስታንት እንኳን እዚህ ውስጥ ከታች የነበሩ የሰሙ እውነት